ኦኬ እሺ ችግር የለውም እኮ ኢየሱስ ክርስቶስ ሲሞት ሙሉ ቦዲውን ፌል አድርጓል ማለት እጁን እግሩን ሙሉ ነገሩን ማንቀሳቀስ አይችልም። አንተ አይነት ደንቆሮ ጋር ማን ነው የሚያወራው? አንተ ሰው ልጅ ነህ ግን አሊ አንተ ሰው ልጅ ነህ። እናቴም ብትሆን አለ ሰላምታ ራሱ አልመልስላትም። የፈጣሪ ሰላም ባንቺ ላይ ይሁን አልላትም አለ። አጋንንትን ግን እላለሁ አለ። ሉክ አያችሁ እኔ አሁን ሰው ስለሆንኩኝ አሰላሙ አለይኩም ስለው ወአለይኩም ሰላም ወራህመቱላሂ ወበረካቱ አይለኝም። አጋንንት ግን ጋኔን ግን መጥቶ ቢለው ይመልሳል። አይገርም? አሊ እንደዚህ እኮ ጋኔን ስትል ነበርና እስኪ እሺ ጋኔኖች አሰላሙ አለይኩም ቢሉ ምን ትላቸዋለህ? ሙስሊም ከሆነ አማኝ ከሆኑ ወአለይኩም ሰላም ይላሉ። አማኞች ስላሉ አንተ ስለማታውቀው እሱን ነገር ተው። ጋኔኖችን ወንድሜ ትላለህ፣ እባቦችንም ትላለህ። ምክንያቱም ሙስሊም እባቦች አሉ አጋንንት የሚያድርባቸው። ጂኒዎቹም ጌታችን ልጅንም አልያዘም ሚስትንም አልያዘም የሚለው ቃል የወጣው ከጂኒዎቹ ነው። ከጂኒዎቹ የወጣውን ቃል ደግሞ አላህ ይዞ ለጅብሪል ይነግረዋል። ልክ ጅብሪል ከአላህ የሰማውን ነገር ለሙሐመድ እንደሚነግረው አላህም ከጂኒዎቹ የሰማውን ለጅብሪል ይናገራል። አጋንንቶች ወሂ እንደወረደለት መሐመድ ሲናገር እናየዋለን። ከነዚህ መካከል ከኡስታዞች እዚህ ቲክቶክ ላይ ከሚሰሩ ኡስታዞች አንዱ እዚሁ እኛ ቤት ድረስ መጥቶ ምን ብሎ የተናገረበት ቪዲዮ አለ፣ እናሰማችኋለን። ጓ ከቻልክ ብታዘጋጀው ደስ ይለኛል። ከአጋንንቶች ምን እንደወረደለት ይናገራል። ራሱ ኡስታዙ መልእክት ወሂ እንደወረደለት ይናገራል። ስለዚህ ወሂ የሚቀበለው መሐመድ ከማን ሆኖ እናገኘዋለን? ከሰይጣን እናገኘዋለን። ስለዚህ እንዴት ነው የአምላካችን ቃል ነው የምትሉት? ነው እናንተ ሙስሊሞች ሰይጣን ነው የምታመልኩት? በጣም ወሳኝ ነገር ነው ባይዘው እየተነሳ ያለው። መረጃዎችን እየያዛችሁ ብትቀጥሉት ወንድሞች ደስ ይለኛል። ኮመንት ላይ አላህና ሰይጣን አንድ ናቸው ማለት ነው ወይስ ምንድን ነው የሚለውን ሀሳባችሁን እየገለጻችሁ ሙስሊሞችን ሼር እያደረጋችሁላቸው፣ መግባት ማይፈልጉትን ደግሞ ከስር እየተወያያችኋቸው ሀሳብ ሼር እየተደራረጋችሁ ቀጥሉ። ብዙ የምናያቸው ነገሮች አሉ፣ ስቴፕ በስቴፕ ማለት ነው። እኔ ገስት እየከፈተልኝ ስላልሆነ ነው። ሞዴሬተሮች ግን ሙስሊሞችን አስገቧቸው፣ ከስር እያዩዋቸው ስለሆነ ገብቶ አይ ቁርአን እንግዲህ ትልቁ ላይ የሚያደርገኝ ካለ እንዴ ትልቁ ላይ አድርጉኝ። እዚህ ጋር እጄ ላይ ስንት ቁርአን አለ? አንድ 3 ቁርአኖች አሉ። ከ3ቱ ቁርአን አንዱ ወደዛ ከማለፍ በፊት እዚች ላይ እቺን ሀሳብ በጨምርበት ደስ ይለኛል። ቅድም አሳይቻችሁ ነበረ። ጌታ አልተወህም ወይ ሲባል አቤት ያለው ሴጣን ነው። ሴጣን ነው አምላካችሁ እያለ ነው። አላህ የምትሉ ሴጣን አጋንንት ራሱ ነው። ምክንያቱም ሴጣን ተወ ሲባል አቤት ያለው አካል እሱ ነው። ሰው ሙስሊሞች መጥተው እኛ የሚከራከሩት ሱረቱል ጂኒ እዚህ ላይ የሁላችሁ ምን ይላል? እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ይላል። ሙስሊሞች አላህ ልጅ የለውም ብለው ክርስቲያኖችን የሚናገሩት በእኛ አባባል አይደለም፣ በራሳቸው በቁርአን አባባል። አቤት ያለው አካል መሐመድ ሰይጣን ትቶሃል ወይ ሲባል አልተውኩህም፣ አላሰናበትኩህም፣ አብሬህ ነው ያለሁት ያለው አጋንንት ነው። ኦኬ አጋንንት ነው። ሙስሊሞች አላህ ይላሉ ነው። ራሱ አካል ደግሞ ይሄው እዛው ቁርአን ላይ ደግሞ ሚስትንም ልጅንም አልያዘም ብሎ ሙስሊሞች ብዙ ጊዜ ከአፋቸው ማይጠፋ አምላክ ልጅ የለውም ልጅን አልያዘም የሚሉት ንግግር ከማን የተቀበሉት ነው? ከአጋንንት የተቀበሉት ነው። ሙስሊሞች ይህን ቃል የአላህ ቃል ነው የምትሉን ወይስ የአጋንንት ቃል? ይህንን በደንብ እንዲያሰምሩበት። አይ የአጋንንት ቃል ነው ብላችሁ የምትቀበሉ ከሆነ ኦኬ አልፈዋለን። አላህ አጋንንት ነው። አይ የአላህ ቃል ነው የምትሉ ከሆነ ለምን አጋንንት ነው የምታመልኩት የሚል ጥያቄ ነብሳለን። ቀጥል ቆስጤ ሶሪ ምንም ችግር የለውም፣ ችግር የለውም። እኔ አጭሩ ጥያቄ የሚሆነው ምንድነው ይሄ ቁርአን የማን ቃል ነው? ይሄ ቁርአን የማን ቃል ነው ነው? እዚህ ላይ የምናገኘው ንግግሮች የማን ናቸው? እነዚህ ቃላቶች የማን ናቸው? ልትነግሩን ስላላችሁ ገብታችሁ ይሄ ቃል የማን ነው? ምክንያቱም የዚህ ተናጋሪ ማን እንደሆነ ምን ይሆናል። መጥቶ አቤት የሚለው አካል ሲጠራ አቤት ያለው አካል ማን እንደሆነ ምን ይሆናል ይመስለኛል። ይሄ ርዕስ የማይደፈር እየሆነ እየመጣ ነው። ይሄ ርዕስ የማይደፈሩ እየሆነ እየመጣ ነው። ምክንያቱም ፊት ለፊት ቁርአን እየተከፈተ ነው።
ቁርአን ሲከፈት እየተሸማቀቁ ነው። አምላካቸው ማን እንደሆነ እየተረጋገጠ ኤክስፕሌን ለማድረግ አይደለም የመጣው። ስለዛ መጀመሪያ ጥያቄ ያቦካኸውን ጋግሯ ያቦካኸው እኮ አሁን መጣህና ጀስት አሁን ለሰው ምንድን ነው የምትሰጠው? ቦክቷል። ስለዚህ ይህ ጋገር በቃ ይህ ኩፍ ብሏል። ጋግረውና ከዛ ወደዚህ እንመልሳለን። ስለዚህ እኔ ወንድምህ ነኝ ወይ? እኔ ክርስቲያን ነኝ ወንድምህ ነኝ ወይ? ቀላል ጥያቄ ነው። የሚያስብል አይደለም። ታውቀዋለህ። ህሊና ጋር ትጨቃጨቅ። እውነቱን እሺ አይደለም ብዬ መልሻለሁ። በጣም አሪፍ። ፈቃደኛ ከሆንክ ጥያቄ ልጠይቅ። እናትህና የእናትህ ልጆችስ ክርስቲያን ቢሆኑ ወንድምህ ናቸው? ኦኬ፣ ከየትኛው ሀዲስ ጋር ነው የሚጋጨው? እስኪ ሀዲሱን አምጣው። የእናቴ ልጅ ክርስቲያን ነው እንደሚካልኩት ከየትኛው ሀዲስ ጋር ነው የሚጋጨው? አምጣው። አንተ ነህ እንጂ ልታመጣ የሚገባው እናትህንና የእናትህ ልጆች ወንድሜ በል የሚል አለ ብለህ የምታስበው አንተ ነህ እንጂ እኔ እኮ የለም አልኩህ። እኔን ካልከኝ ማለት ነው ክርስቲያን ያልሆነን አካል ወንድሜ አትልም። እናትህን ብትሆን ማንም ቢሆን አንተ ግን እናትህን ኢግኖር አድርገህ የእናትህን ልጆች ኢግኖር አድርገህ አጋንንትን ወንድሜ ማለት ለህሊና ስለከበደ አንተ ነህ አይ እችላለሁ እላችኋለሁ ያልከው። ከእስልምና ወጣ ያልከውም ለዚህ ነው። ስለዚህ አንተ ነህ ሐዲስ ማምጣት ያለብህ። ሐዲስ በሌለበት ሁኔታ የእስልምና አስተምሮ በማያዝበት ሁኔታ ራስህ ያቦካኸውን ጋግሯ ይለቃ ይብሰል እስኪ። እሺ፣ ስለዚህ ሐዲስ እናትህን ከአጋንንት አስበልጠ አጋንንትን ወንድሜ ብላ ልጅነትን አባትህን የእናትህ ልጆችን አትላቸው። ጥያቄ ትፈራለህ ማለት ነው። እኔ ጥያቄ ልጠይቅ አልከፈትኩም። ምንም የምፈራው እኮ ጥያቄ ልቀበል ስከፍት እኔ ከፈትኩት አይደለም። አሁን መልስልኝና እኔ አፖሎጃይስ አይደለሁም። እዚህ ጋር ሳምዋን አንድ ሰው ነኝ። ጥያቄ ልጠይቅ ነው የገባሁት። ጥያቄ መጠየቅ ከቻልኩ ልጠይቅ፣ ካልቻልኩ ደግሞ ኪክ አውት። አፖሎጃይዝ ማንን አፖሎጃይዝ ነው? ይቅርታ ነው ያፎ ለምታነሱ እንኳን እሺ። አይ ርዕስ አስተናል ቶፒኩ ላይ ዴቫይ ተርጉሙልኝ ስላለ የቀደሙን ተርጉም ይልታልና ለዛ ይኸውልህ ወንድሜ ቀጥታ ኮፒ አድርጌዋለሁ ከዚህ ላይ ይኸውና ሐዲሱ ሳይ ሙስሊም 450 ኤ ላይ የሚገኝ ሐዲስ ነው። ይኸውልህ every bone on which the name of Allah is recited, your provision, the time it will be fall in your hand, it will be covered with flesh, and the dung of the camels is fodder for your animals. The messenger of Allah said, don't perform istinja with these things, for these are the food of your brother's genes. ይላል። ይኸው ትርጉሙ ያላ ስም የሚነበብበት አጥንት ሁሉ ሲሳይህ ነው። በእጅ ላይ በወደቀ ጊዜ በስጋ ተሸፍኖ ነበረ። ይሸፍናል ነው ነበር ሳይሆን ኢት ውድ ቢ ከቨርድ ነው የሚለው። በወደቀ ጊዜ እንትን ይላል። ከዛም በኋላ የግመሎቹም እበት አለ። ይኸው ተመልከት፣ የግመሎቹ እበት ለእንስሳትህ መኖ ነው። ይኸው ተመልከት፣ ምንድነው የግመል እንትን ለጂኒዎቹ ለእንስሳቶቻቸው መኖ ነው ምግባቸው። መኖ ማለት ምግብ ነው አይደለም? ተውሂድ እስቲ ማይክን ክፈት። መኖ ማለት ምግብ ነው አይደለም? ብራዘር ማይክን ክፈት እንጂ። መኖ ከሆነ ተመልከቱ፣ እዚህ ጋር ያለ መልእክተኛ ነው። መኖ ምግብ ነው ጎበዝ። ከዛ ግን መልሶ ምን አለ መሰለ ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በእነዚህ ነገሮች ስቲንጃ አታደርጉ። በምን በግመሉ እበት ስቲንጃ አታደርጉ። ምክንያቱም እነዚህ ምን ስለሆኑ እነዚህ የወንድሞቻችሁ የጂኒ ምግቦች ናቸው። ጥያቄ ያለው ይህንን እኮ የሙስሊሞች ወንድም ጂኒ እንደሆነ የተናገረው ማን ነው? አላህ ነው ወይስ ራሳቸው ጂኒዎች? ጂኒዎች ናቸው። ደግሞ ዴቫዬ እዚህ ጋር የጂኒዎች እንስሳ ምግብ ነው፣ መልሶ ደግሞ ምን ሆኗል? የጂኒዎች ምግብ ነው ብሎ እየተናገር ነው። መሐመድ የሀዲስ ተረትነት ነው? የመሐመድ ግጭት ነው ወይስ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ።
የወንድሞቻችሁ አለ አጋንንት ወንድማችን ነው ብሏል። በእርግጥ እኮ ተውሂድ ኦኬ ኮንስታንቲኒያ አሁን እሺ አንዴ ላውራ እኔ አሁን ይሄን ያንስ ኤክስፕሌን ምንድነው 24 ሰዓት የኔ ትልቁ ፖይንት አጋንንት ወንድሜ ነው ያልከው አንዴ አጋንንት ወንድሜ ነው የሚለው መልእክት ከኔ ጋር እኮ ነው የጀመርከው። አንዴ አጋንንት ወንድሜ ነው የሚለው መልእክት ከመሐመድ ነው የሰማው። መሐመድ ደግሞ ከአላህ ነው ሰምቶ በጅብሪል አማካኝነት መጥቶለት ከአላህ ሰምቶ ነው የነገረህ ወይስ አጋንንቶች የነገሩትን የነገረ? ኦኬ አሁንም አዲስ ጥያቄ አሁን ልጠይቅ ነው በተለይ አዲስ ጥያቄ ያወጣው እኔ ልጠይቅ አልኩ። ለምን መጠየቅ ፈራህ? ከቶፒኬ ላይ ከሆነ ትጠይቀኛለህ አልኩ። ከቶፒኬ ውጭ ግን አልቀበልህም። እዚሁ ቶፒክ ላይ በክርስቶስ ምን አልኩኝ? እኔ መጀመሪያ ስገባ ይሄን ሐዲስ ኤክስፕሌን ላደርግ አልችልም፣ አላውቀውም። አሁን ካንተ ነው መጀመሪያ ያየሁት፣ ምን እንደሆነ አላውቅም። መምህራን ይጠይቃሉ። ይሄ ነገር ጤናማ ነው? ኦኬ ወንድሜ ነው ያለው ከየት አምጥተህ ነው? ወንድሜ ነው ያልከው ከየት አምጥተህ ነው? ጤናማ ነው አይደለም የሚለውን ጠይቀን እናየዋለን። እኔ አላውቀውም አልኩ እኮ እኔ አላውቀውም፣ ጠይቃለሁ። እኔ ደግሞ እንደ 1% ጥያቄ ጠይቅ ክርስቲያኒቲ ላይ የማውቀውን ነገር ጥያቄ ጠይቅ ብለህ ስትመልስ በምን አወቅ? ከየት አውቀህ ነው ወንድሜ አጋንንት ወንድሜ ነው ያልከኝ? ከየት አምጥተህ ነው? በምን አውቀህ ነው? መልስልኝ። እሱማ ምን ያውቃል? ያው ኡስታዝ ሰምቶ ነው እንጂ ባዬ ወንድም ነው ተብሎ ነው። እመን ወንድም ነው እመን ወንድም ነው። አመሳዝነው በጣም የሚያሳዝነው ዲቭን ወንድም አይደለህም ብለኸው ኮንስታንቲን ያለቀጠል እኔ አሁን እኮ ይኸውልህ አሁን እስቲ ተውይ እኔ እናንተ እንዴት እንግባባ? እኔ እናንተ እንዴት እንግባባ? አንተ ወንድም አይደለህም ሂድ ከዚህ እያልከኝ ኦኬ አንዴ ልጠይቅ ጂኒ አሁን እዚህ ታች ቢሄድ ራሱ አሁን ጂኒ አሁን አለ እና እሱ አሁን ወንድም ነው። በጣም የሚያሳዝነው እኮ እሱ ራሱ የሰው ልጅ መሆኑን በምን እናረጋግጣለን? አንተ ራሱ ተውሂድ አሁን ቶፒኩ ላይ ከሆነ እኛ ያነሳ ነው አጋንንት ላይ ከሆነ በክርስትና እሺ ትጠይቃናል፣ ጠይቀን ከቶፒኩ ውጭ ግን አንቀበልም ቶፒኩ ላይ ስለሆነ። ነገር ግን አንተ ራስህ የአጋንንት ልጅ ለመሆነ ምን ማስረጃ አለን? ምክንያቱም ቢስሚላህ ሳይባል ቢስሚላህ ሳይሉ አንዴ ቢስሚላህ ሳይሉ እናትና አባትህ ወሲብ አድርገው ካንተን ካስረገዙና ከወለዱህ ቢስሚላህ ሳይሉ ከሆነ ምናልባት አንተ የአጋንንት መጠየቅ ስላለው ወይስ ችግር ርዕሱ ላይ ከሆነ ምንም ችግር የለውም። ይኸው መጠየቅ ትችላለህ። ቀጥል። ርዕሱ ላይ ሳይሆን እኔ ራሴን ጥያቄ ባይብሊካል ጠይቅ። እሱን እየተረዳችሁ እነዚህ መጽሐፍት እኮ ስላሸማቀቁህ እነዚህ መጽሐፍቶች እንዳይከፈቱ ስለፈለክ ነው እኮ አንተ አሁን መጠየቅ የፈለግከው አይደለም። ርዕሱ ላይ ከሆነ ዌልካም፣ ይኸው ቀጥል። ግን እኔ እነዚህ መጽሐፍት መክፈቴ አይቀርም መነበባቸው ምንድነው ርዕስ? እንትን ላይ ጻፈው ርዕስ የለም። ምንድነው ርዕሱ? ርዕሳችን ምን መሰለህ? ርዕሳችንም ላስታውስህና ርዕሳችን ቁርአንና የቁርአን ውስጥ ያለው ሀሳብ ከክፉ መንፈስ የመጣ ነው ወይ ደግሞ በአጋንንት እየተገለጠ ነው ርዕሱ ሳይጣኒክ ሪቨሌሽን ርዕሱ እዛ ነው። ክርስትና ለጥያቄ ማንሳት አይቻልም? ይቻላል። ከአጋንንት ጋር የተገናኘ ነገር ካለ መጠየቅ ትችላለህ። ግን አሁን አንተ የሀዲስ እውቀት አለ፣ ምንድነው የሸርህ እውቀት አለ። አጋንንት ጋር የተገናኘ ነገር አይደለም፣ ሌላ ነው። ታይትላችን ዛሬ አጋንንት ስለሆነ እሺ፣ በባዮሎጂ ፔሪድ ፊዚክስ ትማራለህ እንዴ? በባዮሎጂ ስለሆነ ዛሬ ስለሆነ ዛሬ ያንን ማውራት አንችልም። ግን አሁን አንተ እውቀትህ ምን ላይ ነው? ፔሪድ ብዙ ሰዓት ስለማላገኘው ስለጠይቅ ችግር የለም። ታውሂድ አዳምጠኛ እንዴ። እውቀትህ ምን ላይ ነው? ቁርአን ላይ ነው? ሀዲስ ላይ ነው? ሲራ ላይ ነው? እዛ ላይ ቁም እንድናወራ ማለት ነው። ምን ላይ ነው ሞር እውቀት አለ? አይ አንተን ላይ ምናምን ሳይሆን እኔ አሁን ባይብልን አንብቤ ጥያቄ የሆነብኝ ነገር ነው እዚህ ጋር ጥያቄ ለመጠየቅ የመጣሁት። ታይትል ስለያዝነ ዛሬ አሁን ታይትል ሽፍት አናደርግም። አጋንንታዊ መገለጥ አለ በእስልምና እያለ ነው። አጋንንታዊ ሀሳብ አለ እያለ ነው። ያ ግን አሁን እውቀትህ ምን ላይ ነው? ሞር የምታውቀው ላይ እንድጠይቅህ ወይ ደግሞ ዛሬ እዚህ ጋር ርዕስ ስላልተጻፈ አላወኩም። ቁርአን ታውቃለህ? እሺ እኔ ስለ ኢየሱስ ሞት ላይ ነው ጥያቄ። እሺ ቁርአን ቀርተሃል? ቀርቻለሁ።
እሺ ለምሳሌ አንድ የቁርአን ክፍል አንተ ራስህ አስረዳን እስቲ። አንድ የቁርአን ቀርቻለሁ። እሺ ተረጋግስ አንዴ። እሺ ዴቭ መክፈት ይችላል። ሌላ ጥያቄ ነው ያውምት እኔ እቀበላለሁ ወደ መጨረሻ ላይ እንዲያውም ይሄኛው ሐሳብ አሁን እኔ ልጠይቅ አንተ የምታቀርብልኝ እኔ ኤክስፕሌን አደርጋለሁ። ቃል ገባለሁ የቁርአኑን ቃል ገባለሁ እንትን እንደማደርግ የአንተ ጥያቄን ከተቀበልከኝ። እሺ ታይትል ሽፍት ለማድረግ ስለሚገናኝ ዴባ ልፍቀድለት እዚሁ ታይትሉ ጋር ስለሚገናኝ ኦኬ እሺ ሂድለት። ግን ምንድነው እኛ ያልነው መሆን ያለበት ሙስሊሞች ብዙ ጊዜ አንዴ ቆስቲ ቶፒክ ይዘናል። የሆነ ቶፒክ አለ፣ ማሽ የሚያደርግ ቶፒክ አለ። ግድያ ከሆነ ስለ ግድያ ተነሳለ፣ እዚህ ጋር ስለ ሰይጣን እያነሳን እዛ ጋር አምላክ። ይሄ ቶፒኩ ሽፍት ለማድረግ ነው። ግን አሁን ሰው ሊማር የሚችለው የሰውም አይምሮ አንተም ሊገባ የሚችለው ይሄኛውን ነገር በሁለቱም አቅጣጫ በዚህም እየከፈትን ብናየው ውጤታማ ያደርጋል። አንተ ግን የማይገናኝ ሌላ ቦታ ሄደ ሌላ ጥያቄ ስታመጣ እዚህ ጋር ሰው የተማረውን ለማስረሳት የሚደረግ ቴክኒካዊ አካሄዳችሁ ስለሆነ ስለምናውቀው ነው። ግን ከሌላ ጥያቄ ካለመፈለግ አይደለም። ስለዚህ እኔ ምንም አይነት እንትን ይዤ አልገባሁም። እኔ ለመጠየቅ ነው የገባሁት። አንተ ላትገባ ትችላለህ። አይቻልም ካልከኝ አሁን ልወጣ እችላለሁ ካልከኝ ምንም አይነት ድራማ አልሰራም። በዚህ ሽፍት ጥያቄ የለኝም አሁን ባጭሩ ማለት ነው። እኔ የራሴ ጥያቄ እንጂ አንተ በምትለው እንትን የለኝም። አሁንም ሌላ ነገር የለውም። አንተ እኮ ላትል ትችላለህ ወንድም ዴባዬ። ግን እንደዛ ነው አካሄዱ። በእኔ የሆነብህና ይሄ ራሱ አንዱ የነገረ ስቅለቱ ትምህርት በእስልምና በኩል ያለው አጋንንታዊ ትምህርት ስለሆነ እሱን ምን መታ ይሆናል፣ ምን እንቀጠቅጥ ይሆናል። ምንድነው ጥያቄ? እሺ ተውሂድ ከአንተ ጋር ነው የምንቀጥለው። ያ ኦኬ። ኢየሱስ ክርስቶስ ሲሞት ልክ እንደኛው እሺ፣ ሞት ማለት ምን ማለት ነው? መጀመሪያ በአንተ እንትን እሺ፣ መልካም ሞቷል ወይስ አልሞተም በአንተ እሳቤ? አይደለም ጥያቄ እሱ አይደለም። ሞት ማለት ምን ማለት ነው? መጀመሪያ የነገረ ስቅለት ትምህርቱ ላይ መጀመሪያ ሞት ማለት ምን ማለት ነው ለአንተ? አትደረብ። እኔ ሳወራ ተውሂድ እኔ እያወራሁ ነው። አንድ የመጽሐፍ ክፍል ያወጣልን ቆስጠንጢኖስ ከታይትሉ የትም በቃ አላስመልጠውም። ከታይትሉ የማቴዎስ ወንጌል ምዕራፍ 16 ቁጥር 21 የኔን ጥያቄ ዳይሬክት መመለስ አትችልም። መጽሐፍን አምሳት ማለት ፕሊዝ ተረጋጋ። ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ይህ አሁን ያወራው ሀሳብ ራሱ ከነገረ ስቅለት ጋር በተገናኘ በእስልምና በኩል ያለው እሳቤ አጋንንታዊ ነው። የትም አታመልጠውም። ይኸው አጋንንታዊ ነው። እንዴት እናሳያለን? ይህን እና አንብበው፣ ቆስ አንብበው ቁጥር 21 ጀምሮ እስከ 23 ያለው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራን ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ ይገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስ ገለጠላቸው። ቆስ ገለጠላቸው። ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባው። ጌታችን ኢየሱስ ክርስቶስ እሞታለሁ፣ እሰቀላለሁ፣ በሦስተኛው ቀን እነሳለሁ ብሎ ተናገረ። ከዛ ጴጥሮስ እንዲህ አለ፣ አይሁንብህ ጌታ ሆይ አለው። አትሰቀል አለው። ቁጥር 22 ላይ ይታያቸዋል። አይሁንብህ ጌታ ሆይ አለው። ይህ ከቶ በአንተ አይደረስብህ አለው። ማን? ጴጥሮስ ማለት ነው። ዘን ይህ አይሁንብህ ጌታ አልሞተም አልተሰቀም የሚለው ሀሳብ የማን ሀሳብ ነው? የማን ኢንቴንሽን ነው? ቁጥር 23 ላይ ተመልከቱ። ቆይ አንዴ ተውሂድ ፕሊስ። ሰው እያወራ ነው ነው። እሺ ጌታችን ኢየሱስ ክርስቶስ እሞታለሁ እሰቀላለሁ ብሎ ተናገረ። በሦስተኛው ቀን እነሳለሁ ብሎ ተናገረ። አይሁንብህ ብሎ ጴጥሮስ ሲናገር ጌታችን ኢየሱስ ምን ብሎ ነው የመለሰው? እርሱ ግን ዘወር ብሎ ጴጥሮስን ምን አለው? ወደኋላ ሂድ አንተ ሰይጣን። ይህ ሀሳብ ኢየሱስ አይሰቀልም የሚለው ሀሳብ የማን ሀሳብ ነው? የሰይጣን ሀሳብ ነው። እቺ የሰይጣን ሀሳብ ደግሞ የት ላይ ቁጭ ብላለች? ቁርአን ላይ አልሰቀሉትም አልገደሉትም ብላ ቁጭ ብላለች። አሁን ያመጣው ታይትል ነገረ ስቅለት ተውሂድ ወይት ያመጣ ለምን ታደርገኝ? ጥያቄ አንዴ የተደረጉ ስለሆነ አንዴ ፕሊዝ ተረጋጋ። ጥያቄን አዳምጠኝ መጀመሪያ። ስሜታዊነት ይታይብሃል። አሁን ተመልከቱ። አንዴ አትደረብ። አንዴ አሁን ከዚች ወጥመድ ይሄ ታይትል ስለከበዳቸው ፕሊስ ተውሂድ ሚት አድርገው
አንዴ መልካም። ይህ ታይትል ስለከበዳቸው ታይትል ሺፍት ማድረግ ፈለገ። ሺፍት ማድረግ የፈለገው ነገረ ስቅለቱ ላይ ነው። የነገረ ስቅለቱ ሀሳብ ጌታችን ኢየሱስ ክርስቶስ እሱ ሞታ ተውሂድ ተውሂድ አንድ ጊዜ ጨርስና ሀሳቡን ትቀጥላለህ። ጥያቄን ታቀርብና ሳትሰጣለን ይመለሳል። ጓ ቀጥል። ስለ ስራ ስላለ ቤቶ እንዳትሄድ እንሄዳለን። መረባበሽ ያተርገው ቀጥል ጓ። ስለዚህ ምንድን ነው ታይትላችን? ዛሬ ታይትላችን የእስልምና መጽሐፍ ቁርአን ከአጋንንት የመጣ መገለጥ ነው የሚል ነው። ይሄው አንዱ ፕሩቭ የምናደርግበት መንገድ ምንድን ነው? የነገረ ስቅለቱ ጋር በተገናኘ ነው። ነገረ ስቅለቱ ኢሳና ኢየሱስ አንድ ናቸው ብለው ስለሚያምኑ ሙስሊሞች ማለት ነው። አልገደሉትም አልሰቀሉትም የሚለው ያ የሰይጣን ሀሳብ ጌታችን ኢየሱስ ክርስቶስ አስቀድሞ የተናገረው የሰይጣን ሀሳብ ቁርአን ላይ አለ። ስለዚህ ቁርአን ውስጥ ያለው የአጋንንታዊ ሀሳብ ነው ፖይንቴ። ታይትላችን ይሄ ነው። ኢየሱስ ኢሳ አልተሰቀለም ተብሎ የሚነገረው ኢሳና ኢየሱስ አንድ ነው ብላችሁ አንድ አይደለም ግን አንድ ነው ብላችሁ ታምናላችሁ። ስለዛ አንድ ነው ብላችሁ ካመናችሁ ይህ የአጋንንታዊ ሀሳብ ሀሳብ ነው። ይህንን ደግሞ አስቀድሞ ጌታችን ኢየሱስ ክርስቶስ ግልጽ አድርጎ ተናግሮታል። ዞር በል አንተ ሰይጣን፣ ይሄ የሰይጣን ሀሳብ ነው ብሎ ተናግሯል። ይቺ የሰይጣን ሀሳብ ደግሞ ቁርአን ላይ ገብታለች ነው ታይትላችን። እዚህ ላይ ሞግት አይ ታይትል ሽፍት አደርጋለሁ ብሎ የሄደበት ርቀት ራሱ ዴባይ ታይትል ጨርሰዋል። ላውራ አንድ ሰው እንዳይገባ ጣልቃ እንዳትገቡ። እኔ ላውራ በተራይ ላውራ፣ አንድ ሰው ጣልቃ እንዳይገባ። ምንድን ነው ያልኩት? እኔ መጀመሪያ እዚህኛው ታይትል ላይ ጥያቄ የለኝም ስለው አይ አንድ እድል ልስጠውና ለዚህ ልጅ ይጠይቅ ችግር የለውም ነገረ ስቅለቱም ከዛ ጋር ይገናኛል አለ። የእኔ ጥያቄ ሲጀመር ኢየሱስ ተሰቀለ ወይስም አልተሰቀለ አይደለም። እሱ አይደለም የኔ ጥያቄ። ሞት ማለት ምን ማለት ነው? ስለዚህ ዝርዝር ውስጥ የገባው ሞት ማለት ምን ማለት ነው? ቀጥታ ዲፋይን አድርጎና ተውሂድ በጣም አሪፍ። እኔ ይህን ጥያቄ መልሼ እጠይቅሃለሁ። በክርስትና ሞት ማለት ነፍስ ከስጋ መለየት ሞት ተብሎ ይጠራል። በእስልምናስ ሞት ማለት ምን ማለት ነው? ለጨረስ ጥያቄ እኔ ልጨርስና ከዛ በኋላ ልሰጥ ጠይቃለህ። እኔ ልጨርስ ጥያቄ አልጨረስኩም ገና ክርስትና ስለሚለያዩ እኮ ነው። አየህ ስለሚለያዩ ነው። ለምን ፈራክ? አዳምጣ። ለምን ፈራከው? ልጨርስ ሰርቼ ጠይቃለሁ፣ መልስላለሁ። ምንም ያሰራኝ ጉዳይ የለም። ጠየከኝ መለስኩ። አሁን ስጠይቅ ድጋሚ ሌላ ጥያቄ ጠይቀኛለህ። እኔ ልጨርስና ጠይቃለህ። ቀደም ሶሪ ተደርቦ የሚያወራ ሰው ትክክል ስላልሆነ ሚት ያደረኩህ እኔ አውቄ ነው። ምክንያቱም ስነስርዓት የለን ተደርበ እያወራ ነው። ሞት ማለት ምን ማለት ነው አልከን። በክርስትና ነው ወይስ በእስልምና? በፈለግኩ አልከኝ። እኔ በፈለግኩት ልመልስልህ አልችልም። እኔ ክርስቲያን እንደ ክርስትና ነው የምመልስልህ። እዚህ ጋር ስትመጣ አንተ ሙስሊም ነህ፣ እንደ ሙስሊም ነው የምታወራው። ኦኬ። ስለዚህ እንደ እስልምናና እንደ ክርስትና ልዩነት አለው። አንዴ አዳምጥ። አይገባም ሰው እያወራ ስነስርዓት ያዝ። ስለዚህ ሞት ማለት በእኛ ነፍስ ከስጋ መለየት ነው። በአንተስ በእስልምና ሞት ማለት ልክ እንደኔ ነው ወይስ ይለያል? ይህንን ክሊር አድርገን ወደዚያኛው ጥያቄ መሄድ እንችላለን። ኦኬ፣ የአንተን ጥያቄ በኋላ ጠይቃለህ። አመሰግናለሁ። ነፍስ ማለት ስጋን፣ ሞት ማለት ነፍስና ስጋ መለየት ነው ብላል። ከዚህ በኋላ ማይክ እንዳከፍት ቁጭ ብለህ ተማር። ወደ ቶፒካችን ሂድ። ከቶፒክ ወጥተን ጊዜ ሰተንህም ነገር ግን ፈረቀ ጅል አጋንንት ወንድሜ ያልካናትን አጋንንት ተውሂድ ምን ሆነ ነው? ለምን ኢንተራፕት ለምን እንትን ያደርገኛል? እኔ ሳወራ ለምንድን ነው ሚዩት የምደረገው? ጥያቄን ጠይቅ። ስንት ሚዩት አድርጓል? እዚህ ጋር የያዙ ነው 500 ምናምን ሰው አለ። በቃ ይመለስልሃል። ኦኬ፣ ከአንተ ጋር አልቀጥል። ጥያቄን ጠይቅ ይመለስልሃል። ልትወያይ ነው እንደመጣው? እሺ ኮንስታንቲኖስ ሞት ማለት ነው ማለት ነው። ልትወያይ ነው የመጣው ብሮ፣ ልትወያይ ነው የመጣው። ማንም ይመልስልሃል። ከአንተ ጋር ትበል። ጥያቄህን አቅርብ በስነ ስርዓት አለ። ኢቭን ሞት ዴፊኒሽን እንኳን የማታውቅ ልጅ ነው በእስልምና እያስተማረ። ኦኬ፣ ዲያሎግ ማድረግ ትችላለህ ከእኔ ጋር። አፖሎጂ አይደለሁም ብለሃል እኮ አይደለ ብራዘር? ኦኬ፣ ሰው ልክ ነህ። ኖርማል ሰው ነኝ እኔ። ፐርሰን ሞት ስትል ምን እያልክ ነው? ቆይ ዴባ አታውሮሱም። ጥያቄ ይሄ ነው ወይ? ሀሳብ ካለሽ
ኦኬ ይቀጥላል ጥያቄው። ኢየሱስ ክርስቶስ ሲሞት እንደኛው ልክ ኖርማል ሞት ነው የሞተው ወይስ የተለየ ሞት ነው የሞተው? እንቀጥላለን ወይ ተከተል ቆስቲ? አይ የምታወራው ብዬ ነው እንጂ ጥያቄ ብቻ ጠይቆ ማይኩን እንዲይዝ ፈልጌ ነው። እኔ ያለውኝ እንግዲህ ጥያቄው ራሷን ክሊር ማድረግ አለበት። በነገራችን ላይ እንደኔ እምነት ከሆነ ማለት ነው መጣና ስንት አይነት ሞት ታውቃለህ አንተ? እኛ በክርስትና ሞት ማለት ነፍስ ከስጋ መለየት ነው ብለን መልሰንልህ፣ ኢየሱስ ክርስቶስ ሲሞት እንደኛው ነው የሞተው ወይስ እንደሌላ? ስንት አይነት ሞት ነው የምታውቀው ወንድማችን? ኦኬ አንድ ሞት ብቻ ነው ያለው ማለት ነው በክርስትና? እስኪ አስረዳን የምታውቀውን ያለ። ኦኬ እሺ ችግር የለውም እኮ ኢየሱስ ክርስቶስ ሲሞት ሙሉ ቦዲውን ፌል አድርጓል ማለት እጁን፣ እግሩን፣ ሙሉ ነገሩን ማንቀሳቀስ አይችልም። ይህ ልጅ አሁን ለምሳሌ በደንብ እንዲገባችሁ ምንም ጆሮ የማይጠቀም ሰው ለመሆኑ እንድትረዱት እኔ ምንድን ነው የጠየቅኩህ? እስኪ መልስልኝ። እኔ ምን ብዬ ጠየቅኩህ? ኦኬ በክርስትና አንድ ሞት ብቻ ነው ያለው። ሞት የተለያየ ሞት የለም። ኢየሱስ ክርስቶስም እንደኛው ነው የሞተው አልከኝ። የቀጠልኩ ነው ለጥያቄ አሁን ብያለሁ ወገን ብያለሁ። በቃ ስንት አይነት ሞት አለ አልከኝ አይደለ? አንድ ጆሮ መስጊድ ነው ያለው እንዴ ወንድሜ? እኔ ያላወራሁትን ኬት ነው የምጣምጥተህ የምትሰማው? ኦኬ ፐርሰናል ነገር አቁሚና ጠይቅ። ወደ ጥያቄው እንመለስ። አትደረብ። ጆሮህንም ልብህንም ከመስጊድ አውጣና እኔ ጋር ነው እያወራ ያለው። እኔ ጋር ቁጭ ብለህ ቆመ ለማውራት ሞክር። እኔ ጠየቅኩህ ሞት ማለት ነፍስ ከስጋ መለየት ነው አልኩህ። ከዛ አንተ ከፋፍለህ ስትጠይቀኝ ስንት አይነት ሞት ታውቃለህ? አስረዳን። ምክንያቱም አዲስ እውቀት ይዘህ የመጣ ሰው ነህ እንደ ንግግርህ። ስለዚህ ግራ ሊገባው የሚችለው ሰው ሁለት የተለያየ ነገር ሲያውቅ ነው። ሁለት የተለያየ ሞት ሳታውቅ ክርስቶስ በስጋ ሞተ ነው የምንለው። ሞተ ስንል እኛ ሞት የሚለውን ዴፊኒሽን ነፍስ ከስጋ መለየት ብቻ ብለን ከሰጠ ነው። አንተ ደግሞ አይ ሌላ አይነት ዴፊኒሽን አለ ብለህ የምትል ከሆነ አስረዳን ያለ። የለም የምትል ከሆነ ጥያቄህን በስርዓት አቅርበው ነው። ኦኬ የኔ ጥያቄ በአጭሩ ኢየሱስ ያህዌ አይደለም ነው። ኢየሱስ ያህዌ የማይሆንበት ምክንያት ኢየሱስ ክርስቶስ ሲሞት ቦዲውን ሙሉ ነገሩን አጥተዋል። ምን አይነት ስለ ሞት እያወራን አይደለም ነው? ምንድን ነው የምታወራው? እውነትም አንተ የጂኒ ልጅ ነህ። አባትህ ቢስሚላህ ብሎ እናትን አላስረገጣትም። በእርግጠኝነት ነው ነገር። ምክንያቱም አጋንንቶቹ ናቸው እንደሚጋልቡ፣ ነቢይህ ደግሞ ያረጋል ብለዋል። ከዛ አንተን ወለደ። አንተ አሁን የጂኒ ልጁን የሰው ልጁን ማስረጃ ማረጋገጫ የለህም እንደ እስልምና። ምክንያቱም አባትህ ቢስሚላ ብዬ ነው ልልኩት ብሎ አልነገረህም እናትህን ሲያደርጋት። ይሄ ማረጋገጫ እስከሌለ አንተ አጋንንት ወንድም ይሄ ነው ክርስትና። ለዛ ነው የምትቀባጥረው። ላሳያ ማስረጃ። ወደ ቶፒኩ ልመልስህ። ለአቀባበላችሁ እናመሰግናለን በጣም። ዴባዬ አለ ዴባ አለውኝ ብዙ አይ ቲንክ ኢንቴንሽናሊ እኔ ተረድቼዋለሁ። ታውሂድን ቅድም የተረዳሁት መጀመሪያ ላይ የእሱ ኢንቴንሽን ምንድን ነው? ታይትል ሽፍት ማድረግ ነው። እኔ ታይትል ሽፍት ፕሊስ፣ ለዛም ነው የፈራከው። ቆይ አንዴ ልብም ጆሮም አትጣሺ። የአብዱል ከአብ አንዴ አዳምጥ። ታይትል ሽፍት አደርጋለሁ ብሎ ነገረ ስቅለቱ ላይ ሄደ። ነገረ ስቅለቱ ጋር በተገናኘ ቁርአን ላይ ያለው ሀሳብ አገናኝታዊ ሀሳብ ነው። አንድ ሁለተኛ ማለት ታይትል ሽፍት አደርጋለሁ ብሎ የሄደበት ኢንቴንሽን እስልምና ከአጋንንት እንደመጣ ፕሮቭ የሚያደርግ ነው። ሁለተኛ ከያህዌ ከሚላነት አንጻር ግልጽ ነው። ብዙ ማስረጃዎችን ማሳየት እንችላለን። ኢየሱስ እርሱ ነቢያትን የላከ የነቢያት አምላክ፣ እኔም ደግሞ ያህዌ ነኝ ያለና የሚኖር ነኝ ብሎ የተናገረ ነው። በሐዲስ ኪዳንም ብሉይ ኪዳንም ማስረጃዎችን ማምጣት እንችላለን። እሱ አይደለም የሚያስጨንቀን። አንድ የቁርአን ክፍል ትከፍትልናለህ፣ ቆስ ደግሞ አንድ ሐዲስ ትከፍቱልናላችሁ። አንድ የቁርአን ክፍል ሱራ 15 ቁጥር 42 ላይ ያለውን ዴቪ፣ ቆስ ደግሞ ቡልጋሪ ማርያም ሐዲስ ቁጥር 83 ላይ ያለውን ትከፍትልንና አይ ቲንክ እንሄድበታለን። የእሱን ኢንቴንሽን በደንብ ስለተረዳሁት ነው። እንደዚህ ያሉ ሰዎችን በደንብ ስለማውቃቸው ማለት ነው። አለህ ቆስ መክፈት ትችላለህ? የሚከፈት 83ን ታዘጋጅልናለህ። ጥያቄው መልስ የለውም ማለት ነው። ፕሊዝ አብዱልካቢ መልስ የሌለው ማን መሰለህ? አብዱልካቢ ጥያቄ ሲጠየቅ ጅብሪል ውሻ ሊበላው ሁሎ መልስ መጠየቅ ከፈለክ አዳምጠኝ። ጅብሪልን ውሻ ይበላዋል። ቆይ አንዴ ራሱ ይችላሉ። አዳምጥ፣ እየረበሽክ ነው።
ወደ ያንተን ሜንሽን በደንብ ስለተረዳሁት ታይትል ሽፍት አደርጋለሁ አይደል ያልከው? ታይትል ሽፍት ለማድረግ የሄድክበት ርቀት እስልምና ከአጋንንት እንደሆነ የሚያረጋግጥልን ነው። በዚህ ጥያቄ ፈርቶ ውሻ ሊበላኝ ሆኖ ቀረሁኝ ያለው ጅብሪል ነው። ሳያለው ካሪ 32:27 ላይ ማየት ትችላላችሁ። መሐመድ ጥያቄ ሲጠየቅ እንረጋገም መመለስ አልችልም የሚለው መሐመድ ነው። መሐመድና ጅብሪልን ፈሪ ናቸው ብለህ የተጠይቃቸው። ወደ ሀሳባችን እንመለሳለን። ሱራ 18 የሂጅር ምዕራፍ ማለት ነው። ሱረቱል ሂጅር ቁጥር 42 ላይ እንዲህ ይላል። በዚህ ሱረቱል ሂጅር በጣም ለክርስቲያኖች ጸዴ ምዕራፍ ነው። እስልምና ከአጋንንት እንደመጣ የምታሳዩበት ምዕራፍ አንዱ ምዕራፍ ይህ ነው። እንዳለ ብታዩት ከቁጥር 1 ጀምሮ ብታያቸው እስልምና ከአጋንንት እንደመጣ ፕሩቭ የሚያደርጉ ናቸው። ቁጥር 42 ላይ እንዲህ ይላል፣ እነሆ ባሮቼ ይላል አላህ ሱብሃነሁ ወተዓላ፣ እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም ይለዋል። ማንን? አጋንንትን። ከአጋንንት ጋር ኮንቨርሴሽን እያደረገ ነው አላህ ሱብሃነሁ ወተዓላ። ምን አለው? ባሮቼ ከሆኑ የኔ ባሮች ከሆኑ በእነሱ ላይ ስልጣን የለህም። በደንብ አድርጋችሁ ስሙ። ባሮቼ ከሆኑ ለእኔ የሚሰግዱ ከሆነ ሰላት የሚሰግዱ ከሆነ እኔ የሚገዙ ከሆነ ምናምን በእነሱ ላይ ስልጣን የለህም ብሎ ተናገረ። ማን? አላህ። 83ኛው ላይ ደግሞ ምን ይላል መሰላችሁ? ከመቀጠላችሁ በፊት ሰው ግን አይኑ በእርኩሳን መናፍስት ካልታወረ በስተቀር ይህንን ሃይማኖት ብሎ ሊከተል ይችላል? መጽሐፍ ቅዱስ እኮ የዚህ ዓለም አምላክ የክርስቶስን ወንጌል ብርሃን እንዳይረዱ ልቦናቸውን አሳወረ ሲል እኮ 2 ቆሮንቶስ 4:4 ላይ በቃ እውነት ለመሆኑ እኮ እስልምና ምልክት ነው። ባይዜ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የምታውቁት ሙስሊሞችን ስታዩ ነው። ምክንያቱም ሰው ሰይጣን አእምሮን ካላሳወረው በስተቀር እንዲህ አይነቱን ነገር ሃይማኖቱ ሊከተል አይችልም። ተመልከቱ፣ መጽሐፍ ቅዱስ ከክርስትና ውጭ ስላሉ ሰዎች፣ ስላልዳኑ ሰዎች የሚናገረው ነገር እውነት መሆኑን በሙስሊሞች ትመለከቱታላችሁ። የዚህ ዓለም አምላክ ሰይጣን የዚህ ዓለም ገዢ ስለተባለ ዮሐንስ 16 ላይ ልቦናቸውን አጨልሟል። አያችሁ፣ አሁን አፈርዱባቸውም። አያችሁ፣ ኢትናት አሁን ከነሱ አቅም በላይ የሆነ ነገር ውስጥ ነው ያሉት። አያችሁ፣ መናፍስታዊ አሰራር ውስጥ ነው ያሉት። ወንጌል ሊነገራቸው የክርስቶስ ኢየሱስ ብርሃን ሊበራላቸው ይገባል። ምክንያቱም ሰው በመናፍስት በርኩሳን መናፍስት አሰራር ልቦናው ካልጨለመ መጽሐፍ ቅዱስ ከክርስትና ውጭ ያሉ ሰዎች ልቦናቸው ጨልሟል እንደሚለው በሰይጣን ልቦናቸው ካልጨለመ በስተቀር ይህን እነዚህ ነገሮች እንደዚህ አይነት የረከሰ ነገሮች ሊቀመጥ አይችልም። ይሲ ኢትስ ናት ዴር ፎልት ማለትም እንዴት ልበላችሁ፣ እነሱ በፍላጎታቸው የሚያደርጉ ነገር አለም ከነሱ ፍቃድ ከነሱ ዊል ባሻገር የሆነ ነገር አባቭ ዜር ዊል የሆነ ነገር ነው ያለው። መጽሐፍ ቅዱስ ይነግረናል የመናፍስት አሰራር እንደሆነ። መጽሐፍ ቅዱስ ስለ ከክርስትና ውጭ ስላሉ ሰዎች የሚናገረው ነገር እና ጀነራሊ መጽሐፍ ቅዱስ እውነት መሆኑ የምታውቁት ሙስሊሞቹን ስትረዱ ነው። ስለ እነዚህ አይነት ሰዎች መጽሐፍ ቅዱስ ምን ይላል የሚለው ነው። እና ጸልዩ። አሁን ጋር ሲወላችሁ ጸሎት ነው የሚያስፈልገው። ጸልዩ፣ በጸሎት ነው የሚሆነው። መንፈሱ እንዲመታ ከላያቸው እንዲነሳ የመንፈሱ ኃይል እንዲነሳ መጸለይ ነው። በቃ አሁን ከዚህ በኋላ እኔ እየገባኝ ያለው ነገር በቃ በጸሎት ነው። ያው ማስረጃው እንዳለ ሆኖ ማለት ነው። ማስረጃው አያስፈልግም እያልኩ አይደለም። እና እንጸልይ ጋር ሲወላችሁ ሪል ጸሎት ያስፈልጋል። በቃ አሁን ዝም ብሎ ጉዳዩ ኢንተሌክቹዋል አለ። ኢንተሌክቹዋሊ ማንም ሰው እስልምና በጤናው ሙስሊም ሊሆን እንደማይችል ኦልሬዲ እኮ በቃ ፕሩፍ ተደረገ እኮ። በቃ ከዚህ በላይ ጸሎት ነው የሚያስፈልገው። ኦኬ፣ ሁላችንም ደግሞ ደክመናል፣ ኃጢአተኞች ነን፣ እናውቃለን። የጸሎት ህይወታችን ተበላሽቷል። ለዛ ነው ለውጥ እያመጣን ያለው ነው። ግን ይሄ ጉዳይ ጸሎትን ነው ሪኳየር የሚያደርገው። ይሄን ለማለት ነው። ቀጥሉ። ጊዜር ያክብርልን። ምንድነው ሀሳቡ? ፖይንቱ ምንድን ነው? እንደው ከቀልዱ እንዲሁም ሌላ ሲራ አይ ቲንክ ሲራ ላይ ይመስለኛል ሰይጣን የሙስሊሞች ሰላት ሲሰግዱ የቂጥ ፀጉራቸውን ይነቅላል የሚል አለ። የቂጥ ፀጉራቸውን ይነቅላል የሚል አለ። ቂጣቸው ውስጥ የሚነፋል የሚል አለ። በደም ስራቸው ውስጥ ይንቀሳቀሳል የሚል አለ። አፍንጫቸው ውስጥ ያድራል፣ ጆሮቸው ውስጥ ይሸናል። እነዚህ ሁሉ በእስልምና መጻሕፍት ዘንድ እየተመዘገቡ ናቸው። አጋንንት እንደዚህ እንደሚያደርጋቸው ማለት ነው። የሙስሊሞች ቂጥ እየሄደ የእነሱን ፀጉር እንደሚ እሺ፣ ወደ ሀሳባችን ስንመጣ ዋናው ፖይንቱ ምንድን ነው? አላህ ቁርአን ላይ ሱራ 15 ቁጥር 42 ላይ ባሮቼን ማንም አይነካቸውም እጠብቃቸዋለሁ ብሎ ነበረ። ሆይ ለምንድን ነው የማይጠብቃቸው? አጋንንት መጥቶ ጌጣቸው ሲነፋ ለምን አልጠበቃቸውም?
አይ አማኝ ናቸው ችግር የለው ምናምን እንዳትሉ። ሰላት ስትሰግዱ መቼም እየመጣ የሚረብሻችሁ አማኝ አይደለም። አማኝ ሊሆን አይችልም። አማኝ መቼም ሙስሊም ነው አትሉኝ። ሙስሊም ከሆነ እሱም ሰላት ነው አብሮ መስገድ ያለበት እንጂ አንተ ጋር ያንተን ቂጥ እየመጣ መንፋት የለበትም። በእውነቱ ካፊር ነው ቂጥህን የሚነፋ። ለማንኛውም ፖይንቱ ምንድን ነው? ቁርአን ላይ ያለው ሀሳብ ይሄ ይጠብቃችኋለሁ፣ መንግስትን አወርሳችኋለሁ ምናምን ሰባሎች ኮችን ሰጣችኋል፣ የለም ውሸት ነው፣ አጋንንታዊ ነው፣ ይህ ሐሰት ነው። ፖይንቱ ይሄ ነው፣ ነጥቡ ይሄ ነው። ቁርአን ላይ ያለው እጠብቃለሁ ያለው ገነትን አወርሳለሁ ሰባሎች የተሰጣለሁ ያለው ተረት ተረት ነው፣ ውሸት ነው። ማረጋገጫ ይሄው። እንኳን እናንተን አይደለም መሐመድን ራሱ አልጠበቀውም። ባይዘይ ያው እናንተ እነማን ናችሁ? መሐመድ ራሱ አልተጠበቀም። አጋንንት ሰፍሮበት አጋንንት ተቆናጦት አጋንንት እየመራው ምን ያደርግ ነበር? መሐመድ ብቻውን ወሲብ ያደርግ ይመስለው ነበረ። ዴቪ የሆነ ጊዜ ሲነግረን ነበር፣ ግድግዳ ላይ ይመርግ ነበረ። እንዲህ ያሉ ነገሮችን ያደርግ ነበር ማን? መሐመድ። ፕላስ ደግሞ እሱ ራሱ ሲናገር ምን ብሎ ተናግሯል? መሐመድ ሲናገር እንዲህ ብሏል። ሳሂህ ሙስሊም 28:14 ላይ እንዲህ ይላል there is none amongst you with whom is not an attach from the amongst the jinn or devil ይላል። ከእናንተ መካከል አጋንንት ወይም ጅኒ የሌለበት ያልሰፈረበት የለም፣ ሁላችሁም ላይ አጋንንት አለ ሰፍሮባችኋል ብሎ ሰሃቦቹን ወይም ተከታዮቹ ይናገራል። ዳይ the companions ሰሃቦቹ እንዲህ ይላሉ። the companions and ሰሃቦቹ እንዲህ አሉ፣ አላህስ ሜሴንጀር ያለ መልእክተኛ ወይ with you too አንተ ጋርም አጋንንቱ አለ ብለው ጠየቁት። የጥያቄ ምልክት ይታያችሁ ከሆነ ዘን መሐመድ ብሎ መለሰ he said yes አዎ አጋንንቱ እኔ ጋር አለ። አሁን መሐመድንም መጠበቅ አልቻለም። ዘን ያዘኛል አለ። እንግዲህ አስቡት፣ አጋንንት ለጥሩ ነገር ነው የሚያዘኝ አለ። he command me but for good የሚያዘኝ ነገር ለጥሩ ነው እንጂ ለመጥፎ ነገር አያዘኝም ብሎ መሐመድ ተናገረ። አጋንንት ጥሩ ጽድቅ እንድትሰሩ ሲያደርጋችሁ ማለት ነው። አጋንንት ባሮች ላይ ስልጣን የለህም እጠብቃቸዋለሁ ብሎ አላህ ተናገረና ቁርአን ላይ ይሄ ሐሳብ ቁጭ አለና፣ ግን ከአጋንንት እስራት ነፃ መውጣት አይችሉም። ሙስሊሞች ነፃ አይወጡም። በቃ ይጫወትባቸዋል፣ ይቀልድባቸዋል። ምን አጋንንት ይነፋባቸዋል፣ ቂጣቸው ውስጥ ፀጉራቸውን ይነቅላል፣ ፀጉራቸውን አፍንጫቸው ውስጥ ያድራል፣ ጆሮአቸው ውስጥ ይሸናል፣ በደም ስራቸው ውስጥ እንደፈለገው ይንቀሳቀሳል። አላህ ምንም ማድረግ አይችልም። የዘላለም ህይወት ባይዘይ የዘላለም ህይወት ጋር በተገናኘ ማለት ነው። ምንም በቃ ተስፋ እንደሌላችሁ ተስፋ የምትቆርጡ በዚህ ነው። እንዴ በምድራዊ ነገር እንዴት ነው መጠበቅ ካልቻለ እንዴት ነው ሰማያዊ ነገር እንዴት ነው ተስፋ የምታደርጉት? በቃ ይሄ ነገር ባይዘይ እነዚህ ነጥቦች እንዳይነሱ ነው የቅድም ወንድማችን አጥንት አጋንንት ወንድሞቻችሁ ለወንድሞቻችሁ ምግብ ነው ብሎ የነገራችሁ አላህ ሳይሆን እንደሆነ እናንተ ራሱ እንደምታስቡት በጅብሪል ልኮ ምናምን እንደምትሉት አላህ ሳይሆን ዳይሬክትሊ እዛ ሂራ ዋሻ ውስጥ ተገናኝተውት ነው የሚለው። ተገናኝተው የነገሩት አጋንንቶቹ ናቸው። ትንሽ ዘግነኝ የሚል ነገር ላሳያችሁ ነው። ታብታብ አድርጉት። እንዲሆነ እንትን አምጥቶብኛል። መሐመድ ከመምጣቱ በፊት ሳይቀር ሁለት ላሳያችሁ። በጣም በርካታ ማስረጃዎች አሉ። እጅግ ብዙ በርካታ ማስረጃዎች አሉ። ኤቪደንስ የተናገሩት ወይ ደግሞ ማለት መሐመድ የሚባል ነቢይ ስም ጠቅሰው እንደሚመጣ የተናገሩ እነማን ናቸው ካልን አጋንንቶች፣ ጠንቋዮች በአጋንንት እየተመሩ ተብሎ በክብር ተጽፎ ተቀምጧል። የመሐመድ ታሪኮች መጽሐፎች ላይ አንድ መጽሐፍ አይደለም ነገራችሁ። ክርስቲያን የጻፈበት አይደለም፣ ኢአማኝን የጻፈበት አይደለም። ሙስሊሞች ራሳቸው ከሚቀበሏቸው ድንቅ የታሪክ መጽሐፍ ከሚባሉት ከሐዲስ በፊት ሁላ የተጻፉ የነ ኢብን ሻን ዘ ላይፍ ኦፍ ዘ ፕሮፌት መሐመድ ላይ የነ ኢብን ሻን መጽሐፍ ላይ በግልጽ የተቀመጡ ማስረጃዎችን ነው የማሳያችሁ ማለት ነው። ምን የሚል ማስረጃ? ለመሐመድ አጋንንቶች መሐመድ የሚባል ነቢይ እንደሚመጣ በጠንቋይ ተመርተው ምን እየተናገሩ ነበረ? ትንቢትን እየተናገሩ ነበረ። ትንቢትን ነው እያልኳቸው ያሉት። ይሄ ማለት በቃ
ሊትራሊ ሰውየው ከአጋንንት ተቀብሎ መጥቶ እያስተላለፈ ያለው መልእክት ከመጀመሪያው ጀምሮ እየተረጋገጠ ነው ማለት ነው። በነ ዑመር አንድ አይደለም፣ በጣም ብዙ ነው፣ በጣም ብዙ ነው። ሜይ ቢ ቆይ ላውጣውና ላሳያችሁ። ከአስገራሚው እንጀምርና አንዷ በጣም ነው የምታስገርመኝ። በተለይ አንደኛዋ ሐዲስ ማለት ነው ምን እንደምትል ላሳያችሁ። ቆይ ራይት፣ እሺ እንትን አድርግልኝ እስኪ። ሊያተልቀኝ ይችላል ጋይስ፣ በእናንተ በኩል ታብታብ አድርጉት ጋይስ። እሺ ታብታብ አድርጉት። አልከፈተልኝም ታውቃለህ። ትልቁ ላይ ለመሆን አልቻልኩም። እስቲ ሁላችሁም አትሞክሩት ገዝቱን። አንዳንዴ እንደዛም ሲሆን ቢዚ ይሆናል። ከከፈተልኝ፣ ካልሆነ እንደዚሁ ልቀጥል ነው እንግዲህ። ምንም ማድረግ አልችልም፣ ሰዓት ላለመውሰድ ማለት ነው። ኪታብ አጠበቃት አልኩብሪ ይባላል። ኪታብ አጠበቃት አልኩብሪ ይባላል። እንትን አትበሉት፣ ሁላችሁም ገዝቱን እንትን አትበሉት። አይዋ ቤስት ቴንክ ዩ። በማይመች መልኩ ቢሆንም አድርገዋል፣ እናመሰግናለን። ለጊዜው ኪታብ አጠበቃት አልኩብሪ ላይ ነው። ምን ይላል መሰላችሁ? ይኸውላችሁ ፔጅ ነምበሩ ፔጅ 191 ላይ ታገኙታላችሁ። ኪታብ አጠበቃት አልኩብሪ ይባላል። አሳያችኋለሁ ፔጅ እንትኑንም ማለት ነው። ሁወዝ ኮልድ ፋጡማ ትባላለች። ቢንቲ አልኑያማል። እቺ ሴትዮ የወረቃ መሐመድን የተገለጠልህ እንትን ነው ያለ የመጀመሪያው ተገልጦለት እየተጨመቀ ሄዶ መልአክ የተገለጠልህ ብሎ የነገረው ሰው ነው። የእሱ ዘመድ ነች። ኦኬ፣ ሁሉም የታሪክ ጸሐፊዎች ይስማሙበታል። ኤቪደንስ ማሳየት እንችላለን። እሱ የእሱ ዘመድ ነች። ሆዌቨር የተጻፈው እስላም መጽሐፍ ውስጥ ነው። ምን ትላለች? ሺሃድ ጂን አስ ሄር ፎሎወር፣ ጂን ያላት ተከታይ ያላት፣ ጂኒ ተከታይ ያላት ፎሎወር አላት። ሁ ዩዝድ ቱ ቪዚት ሄር። ቪዚት የሚለው ሴክሹዋል ግንኙነትን ስሙን ያልጠራሁት ግብረ ስጋ ግንኙነት የሚያረጋት ጂኒ ያላት። ይሄ መሐመድ ነቢይ ከመሆኑ በፊት ነው። ከዛ ወሲብ የሚያረጋት ማለት ነው። ሆይን ዘ ፕሮፊት ይላል። ከዛ በኋላ መሐመድ ሚያላህ ብለሲም ካለ በኋላ ሚግሬት ቱ መዲና፣ ወደ መዲና ከሄደ የተሰደደ ሰዓት ላይ ሂ አለው ማንን? ጂኒው ማለት ነው። አጋንንቱ ኬም እንደ መጣና ኬም እንደ እሺ ሲት ኦን ዘ ወለ አጋንንቱ መጣና ጋኔኑ መጣና የትኛው ጋኔን? ይሄ ለመሐመድ እየመጡ የሚያናግሩት ጋኔኖች መጥቶ ቁርአን የሚሰጡት ጋኔኖች መጣና ግድግዳ ላይ ተለጠፈ። ለማን? ለጠንቋዩ አጋንንት ወሲብ ለሚያረጋት ሴትዮ። አጋንንት ወሲብ ለሚያረጋት ሴትዮ። ሴትዮዋ ሁሌ አጋንንቱ እየመጣ ወሲብ ያረጋታል። ኦኬ። ከዛስ በኋላ ምን ትላለች? መጣና ግድግዳ ላይ ተለጠፈና ተቀመጠ። ሺሴድ ዋት ኢዝ ዘ ማተር? ምንድነው ችግርህ ትለዋለች። ችግርህ ምንድነው? ና ትለዋለች። ናናም ዩ ዱ ኖት ካም አስ ዩ ዌር ወንት ትዱ ትለዋለች። መተህ የምታረገውን ነገር አርገህ አትሄድም ትለዋለች። ወሲብ አርገኸኝ ሂድ። ሁሌ እየመጣ ወሲብ ያረጋታል አጋንንቱ ሴትዮዋን። ከዛ በኋላ ነው አስደናቂው መልስ የምናገኘው። አጋንንቱ ምን አለ? ምስክርነት ሲሰጥ መሐመድ ነቢይ ለመሆኑ ሺ ሴድ ዘ ፕሮፊት ሁ አለና ሃዝ ፕሮሃቢትድ አደልተሪ ኤንድ ዋይን ሃዝ ካም። አጨብጭቦ ገና አጨብጭቦ ለመሐመድ አጋንንት ነቢይ ለመሆኑ አጋንንት መሰከረለት። ምን ብሎ? ወይንና አደልተሪ ዝሙትን የሚከለክል ነቢይ ይመጣል ብሎ እየመጣ ወሲብ የሚያረጋት ጂኒ አጋንንቱ መጥቶ ወይንና እንትን የሚከለክል ነብዬ መጣ፣ ስለዚህ ዛሬ አላደረግሽም አላት ብለው ጽፈውታል። አንድ መጽሐፍ ላይ አይደለም ብዙ ቦታ ላይ ነው። ሌላስ ሄዶ እንደዚሁ ደግሞ የመሐመድ አባቱ ማለት ነው አባቱ ልክ መሐመድን ከማስረገዙ በፊት ያለውን ታሪክ የዛ ሰዓት ብላ ትንቢት የተነገረለት ነው ነቢዩ መሐመድ። ሙስሊሞች ለምን መጽሐፍ ቅዱስ ውስጥ እንደምትፈልጉት አላውቅም። መጽሐፍ ቅዱስ መሐመድን አያውቀውም። የሚያውቁት አጋንንቶች ናቸው። እናንተ መጽሐፍ ላይ ያለው። ስለዚህ አጋንንቶቹ ጋር ሄዳችሁ ሰርች ብታደርጉት ደስ ይለኛል። ዘ ላይፍ ኦፍ መሐመድ ላይ ያለውን ላንብብላችሁና ከዛ ወደ ቁርአን ክፍሎቹ እንመጣለን። ዘ ላይፍ ኦፍ መሐመድ ላይ አይ ቲንክ ፔጅ 89 እና 90 ላይ ነው ያለው። 89 እና 90 ላይ ነው ያለው። እንግዲህ ታሪኩን ባጠራ አድርጌ እነግራችኋለሁ። ያዘጋጅቻለሁ እዚህ ጋር እሺ። እና አይ ቲንክ ይኸውላችሁ
ርዕሱ ራሱ ምንድን ነው የሚለው? እያያችሁት ነው። ርዕሱ ራሱ ምንድን ነው የሚለው? ተመልከቱት። ዘውመን እሺ፣ ራሷን ለመሐመድ አባት አብደል ሙጠሊብ አሳልፋ ስለሰጠችው ሴትዮ ይላል ታሪኩ። እዚህ ድረስ ረጅም ስለሆነ አጠር አድርጌ ላስቀምጥላችሁ ታሪኩ። ፔጁን ያዙት። ፔጅ 89 እና 90 ላይ ታገኙታላችሁ። ዘ ላይፍ ኦፍ መሐመድ የሚባለው ይሄ በኢብን ሻቅ የተጻፈው መጽሐፍ ነው፣ የሚቀበሉበት ነው። እዚህ መጽሐፍ ላይ የመሐመድ አባት ምን ያደርጋል ይላል። በመንገድ ላይ እያለፈ እያለ አንዲት ሴት ጠንቋይ፣ አጋንንት ጠሪ፣ ኦኬ፣ እቺ ፋጡማ የምትባለው ራሷ ነች። ኦኬ፣ የቅድም ያሳየኋችሁ ማለት ነው። ራሷ ነች ፋጡማ የምትባለው ጠንቋይ ነች፣ አጋንንት ጠሪ ነች። ከዛ በበሯ በኩል የመሐመድ አባት ያልፋል። ቤት በኩል በበሯ በኩል ሲያልፍ ጊዜ እና ግመሎች እሰጥሃለሁ፣ ንብረቶች እሰጥሃለሁ፣ ግባና ወሲብ አድርገኝ ትላለች። ማንን? የመሐመድን አባቱን አብደላን ማለት ነው። እሱ ደግሞ ከአባቱ ጋር ቀጠሮ ስለነበረው ቸኩሎ ነበር ሄደው ቸኩሎ ነበርና ጥያቄዋን አክሴፕት ሳያደርግ ሄደ። በሄደበት ይላል አባቱ ሙጠሊብ ማንን? አብደላን የመሐመድን አባት ለአሚና አሁን መሐመድን ለወለደችው ለእሷ ዳረው። ከእሷ ጋር ግብረ ስጋ ግንኙነት አድርጎ መጣ አባትዮ ይላል። ፔጅ 68 ላይ ጀምራ ፔጅ 69 ላይ ይቀጥላል። ከዛስ በኋላ ምን አለችው? ከመጣ በኋላ እሺ መጥቶ ቅድም የጠየቅሽኝን ነገር አሁን ማድረግ እንችላለን እና እናድርጋላት። አግብቱ እንግዲህ መሐመድን አስረግዞ ከመጣ በኋላ ወሲብ ካረጋ በኋላ የቅድሙን ጥያቄ እኮ ተውኩት አለች ሴትዮዋ። ተውኩት አለችው። ምን ነው ለምን ተውሹ ሲላት ጊዜ ቅድም ስትመጣ አለችው። ቅድም በዚህ ጋር ስታልፍ ወይ ደግሞ መጀመሪያ አንተ እኔ ጋር ባኔ አጠገብ ያለፍክ ሳለ ግንባር ላይ ምልክት ነበረ፣ የሆነ ነብይ እንደምትወልድ ምልክት ነበረ። እሷም ደግሞ ከእሷ አርግዛ መሐመድን ወልዳ የነብይ እናት መባል ፈልጋ ስለነበረ ነው ወሲብ አድርገኝ አለችው። ሰውየው ደግሞ ሲመጣ አስረግዞ ስለመጣ አሁን ግን ያ ነገር ጠፍቷል። ስለዚህ ሂድና ለሚስትህ ንገራት የዓለሙን ምርጥ ነቢይ እንደወለደች ብላ ማመሰከረች። እቺ አጋንንት ጠሪ በአጋንንቶቿ ተመሰከረች። እንዴት ልታቅቻለች ሲባል እንዴት ልታቅቻለች የሚለውን ሲያስቀምጡ በሁለት መንገድ ያስቀምጡታል ሙፈሲሮቹ ይህን ታሪክ። አንደኛ ቅድም እንዳልኳቸው የወረቃ ቢነፈል ዝምድና አላት ከሱ ጋር ተብሎ ይታሰባል። በሱ በኩል ሰምታ ነው የሚሉ አሉ የሙስሊም ሊቃውንት። ሁለተኛ አይ አጋንንቶቿ መጥተው ነግሯት ነው ጋኔኖቿ። ምክንያቱም በዛ ሰዓት የአብሪ ኮከብ የተፈጠረው ብልጭ የሚለው አለ እሱ የተፈጠረው አጋንንቶችን መስማት ነው። ከአላህ ሰምተው ወሬ ይሰርቁ ነበር አጋንንቶች ይላሉ። ከአላህ ወሬ ሰሙና ይሰርቃሉ። አስቡት፣ ከአላህ እነሱን መምቻ ነው እንደሚሳይላውን አላህ የሚጠቀምበት ይሄ ኮከብ ወሬውን በዛን ሰዓት ስላልተከለከለ መሐመድ ከመጣ በኋላ ስለሆነ የቆመው የዛ ሰዓት ሰምተው አጋንንቶቹ ነገራት ብለው ዑለማዎቹ በሁለት ይከፈላሉ። ዞሮ ዞሮ አወር ፖይንቲስ እንዳያችሁት ለመሐመድ ከመምጣቱ ጀምሮ ምስክርነት ሲሰጡለት የነበሩት ከአጋንንት አልወጣም፣ አጋንንቶች ራሳቸው ናቸው። ነቢይ ለመሆኑም የመሰከረለት አጋንንት ነው፣ ጋኔኖች ናቸው። መጥተውም ደግሞ ማለት ነው ሙስሊሞች አሁን አጋንንት ወንድማችን ናቸው የሚሉትን ንግግር ከአላህ ተቀብሎ ሳይሆን ከአጋንንት ተቀብሎ ነው መጥቶ ለሙስሊሞች የሰጣቸው። ቁርአን ውስጥ ገብቶት የምናገኘው ያ ቃል የአላህ ቃል አይደለም ነው የሚል ሙስሊም ካለ መግባት ይችላል፣ ይሞግተን። ለእያንዳንዱ ነገር ማስረጃ እናመጣለን። ለእያንዳንዱ ነገር ሱረቱል ጂኒ የአጋንንት ንግግር ነው። ኦኬ እኔ ጋር ዘቦ እንዴት ነሽ ዘቢባዬ? አላየኋትም፣ ይቅርታ። እንዴት ነሽ ዘቢባ? ዘቢባ ዘቦ ትላለህ። ዘቢባ አልሰማም ድምፄ። ኧረ ዘቢባቴ አውሪ። ዘይባ ካለች ምናምን እያልሽ ነበር ኮመንት ላይ። ቆይ አንዴ እሺ፣ መጣ። እሺ እሺ ዘቢባ እሺ እሺ። ሌላ ኦኬ አሁን በእነሱ እንትን ስናየው እኮ ቁርአን የጂኒ ቃል ነው የሚሆነው። ማለት ጀስት እንኳን በሎጂክ እነሱ ቁርአን የጅብሪል ቃል ነው ሲባሉ አይ የጅብሪል ሳይሆን የአላህ ነው ይላሉ። እና ይህንን በሚሉበት መስፈርት
አላህ ራሱ እንደ ጅብሪል የሚሆንበትና ጂኒዎች ደግሞ እንደ አላህ የሚሆኑበት መስፈርት አለ። አንዴ ትልቁ ላይ አድርገኝ ማዲባ። እኔ ጋር እኮ እየተሽከረከረ ነው። ኦኬ ኦኬ እሺ ብቻ ሞዴሬተሮች ካላችሁ ከቻላችሁ አድርጉኝ። እሺ ብቻ ግን ምንድነው በንግግር ደረጃ ልንገራችሁና አላህ አለ በቁርአን መውረድ ዙሪያ ማለት ነው። አላህ አለ፣ ጅብሪል አለ፣ ሙሐመድ አለ። አሁን አላህ የቃሉ አመንጪ ነው። የቁርአን የሚባለው ቃል አመንጪ ነው ይላሉ። አላህ አመንጪው አለ። የጅብሪል ቃል ነው እንደዛ ለሙሐመድ የነገረው ጅብሪል ስለሆነ በቃል ደረጃ የነገረው ለሙሐመድ ጅብሪል ስለሆነ ቁርአን የጅብሪል ቃል ነው። ኦኬ እሺ እንዲሁ ሞር ስለሚገባ ነውና ምንድነው ያው አላህ አለ፣ ጅብሪል አለ፣ ሙሐመድ አለና አሁን አላህ የቃሉ አመንጪ ነው። የቃሉ አመንጪ ነው። ጅብሪል ደግሞ ከአላህ ቃሉን ይሰማና ለሙሐመድ የሚነግረው ነው። ቁርአን እንዲህ ነው የወረደው ብለው ነው የሚያምኑት። ለምን የጅብሪል ቃል አይባልም ስትሏቸው አመንጪው ጅብሪል ሳይሆን አላህ ነው ይላሉ። አመንጪው ጅብሪል ሳይሆን አላህ ነው። ስለዚህ ባስተላለፈ ወይም ለሙሐመድ ቃል በቃል በነገረ ሳይሆን እኛ ቁርአንን ያላህ ቃል ነው ስንል አመንጪውን አይተን ነው። ስለዚህ አመንጪው ነው የቃሉ ባለቤት የሚባለው እንጂ ቃል በቃል ተናጋሪው አይደለም፣ አስተላላፊው አይደለም ይላሉ። ስለዚህ ኦኬ ፎር ዘ ሴክ ኦፍ ዜር አርጊውመንት እንሂድና አላህ ነው እዚች ጋር ቃሉን ያመነጨው። ጅብሪል ደግሞ የመነጨውን ቃል ካላህ ይሰማና ለሙሐመድ ይነግረዋል። ስለዚህ ቃሉ ያላህ ነው። ጅብሪል ደግሞ ለሙሐመድ ያላህን ሰምቶ የሚነግረው ነው ካልን በተመሳሳይ አላህ ልጅንም አልያዘም ሚስትንም አልያዘም የሚለው ሱረቱል ጂኒ ላይ ያለው ቁርአን አያ ስንመለከተው ጂኒዎቹ አላህ ልጅንም አልያዘም ሚስትንም አልያዘም አሉ። ተናጋሪዎቹ ማን ናቸው? ጂኒዎቹ። ጂኒዎቹ የተናገሩትን ደግሞ አላህ ይሰማና ለጅብሪል ይነግረዋል። እዚህ ጋር ምን ሆነ? አላህ ልክ እንደ ጅብሪል እንደቀድሙ አስተላላፊ ሆነ ማለት ነው። አላህ ምን ሆነ? አስተላላፊ ሆነ። ጂኒዎቹ ዋና ተናጋሪ የቃሉ አመንጭ ሆኑ። አላህ ደግሞ አስተላላፊ ሆነ። ለማን ነው የሚያስተላልፈው? ለጅብሪል። ጅብሪል ደግሞ ለሙሐመድ ከዛ ማለት ነው። ስለዚህ የቃሉ አመንጮች ጌታችን ሚስትንም ልጅንም አልያዘም ያሉት ጂኒዎቹ ናቸው። ጂኒዎቹ የተናገሩትን ነገር ደግሞ ማን ተናገረ? አላህ ተናገረ። ልክ እንደማ አላህ የሆነ ነገር ሲናገር ጅብሪል ይሰማና ለሙሐመድ ይነግሯል። ልክ እንደዛ ጂኒዎቹ የሆነ ነገር ሲናገሩ አላህ ይሰማና ለጅብሪል ይነግሯል። አያችሁ? ስለዚህ ቁርአንን ያላህ ቃል ነው የምንለው ቃል በቃል ስለተናገረ ሳይሆን ዋና ሐሳቡን ያመነጨው እሱ ስለሆነ ነው ካሉ ጂኒዎቹም ጌታችን ልጅንም አልያዘም ሚስትንም አልያዘም የሚለው ቃል የወጣው ከጂኒዎቹ ነው። ከጂኒዎቹ የወጣውን ቃል ደግሞ አላህ ይዞ ለጅብሪል ይነግረዋል። ልክ ጅብሪል ከአላህ የሰማውን ነገር ለሙሐመድ እንደሚነግረው አላህም ከጂኒዎቹ የሰማውን ለጅብሪል ይናገራል። ስለዚህ ቃሉ እዚች ጋር በዚህ መሰረት ስንሄድ መጀመሪያ ላይ ቃሉ በአመንጪ ነው የሚያዘው። ቃሉ ያላህ ነው፣ ጅብሪል አስተላላፊ ነው። ስላስተላለፈ የቃሉ ባለቤት አይባልም ከተባለ እዚች ጋርም አላህም ሚስትንም ልጅንም አልያዘም የሚለው ሱረቱል ጂኒ ላይ ያለው አላህ ከጂኒዎች ሰምቶ አስተላለፈ እንጂ ቃሉ የእሱ አይደለም። እሱ አይደለም የተናገረው። ጂኒዎቹ የተናገሩትን ነው ለጅብሪል የነገረው። ልክ ጅብሪል አላህ የተናገረውን ለሙሐመድ እንደሚነግረው ማለት ነው። አይ ከጂኒዎቹ ሰምቶ የተናገረውን ቢሆን የአላህ ቃል ነው የሚባለው ካሉ እንደዛ ከሆነ ቁርአንም የጅብሪል ቃል ነው። ለምን? ጅብሪልም ከአላህ የሰማውን ለሙሐመድ ስለሚነግረው አላህም ከጂኒዎቹ የሰማውን ለጅብሪል ስለሚናገር ቃሉ የጅብሪልም ይባላል ማለት ነው። ስለዚህ አይ ቃሉ የጅብሪል አይባልም፣ ጅብሪል አስተላላፊ ነው። አስተላላፊ ደግሞ የቃል ባለቤት አይሆንም ካሉ ምን አልከኝ? አንድ እሱ ነው። ልክ ነህ። አንድ እሱ ነው። ሁለት ደግሞ ይህን ቃሉን ራሱ አሁን ሱረቱል ጂኒን አላህ የሚለውን ራሱ ማለት ነው አለ እሱን የቁርአን ክፍል ራሱ አላህ አልተናገረውም። ምክንያቱም ይህን ጥያቄ አላህ ጂኒዎቹ ለመናገራቸው ምን ኤቪደንስ አለ? ማን ሰምተዋል? ከዛ በኋላ አላህ በጅብሪል ለመላኩ ማን ነው? ቢያንስ ጂኒዎቹ ሲናገሩ የሰማ አካል መኖር አለበት አይደለ? ማን ሰማህ ተብሎ ሲጠየቅ ምንድን ያለው? ዛፍ ነው ያለው። ለምሳሌ ቡኻሪ 3859 ክፈታ ላሳይህ በደንብ ክሊር እንዲሆንልህ። እኔ ጋር ስለማይል ነው 3859 ትልቁ ላይ መሆኑን ቢችላለኝ ነው። ስንት አልከኝ? ቡኻሪ 3859 ኦኬ። ቡኻሪ
እሺ ቡሃሪ 38 59 ያልከኝ? አዎ እሺ እሺ ይኸው ማለት ነው። ላምብሮ መሰለኝ። ናሬትድ አብዱራህማን እንደተረከው አያስክድ መስሩቅን ጠየቁት። who informed the prophet sallallahu alaihi wasallam about the jinns at the night when they heard the Quran. ምን ጠየቁት? who informed the prophet ማን ነው ነብዩን የወሰደው? the jinns at the night ጂኒዎቹ በማታ when they heard the Quran ጂኒዎቹ ናቸው የወሰዱት በማታ ቁርአንን ሲያነብሩ። he said your father Abdullah informed me that it informed the prophet about them. ማን የነገረው በቁርአን ጂኒዎች እንደሰሙ ምናምን ሲለው አብዱላህ እንደነገረኝ ከሆነ ዛፍ ነው ለነብዩ የነገረው ለሱ ከሆነ አለ። ቴንክ ዩ ልብ በሉ። ይሄ ቁርአንን የሰሙበት ቀን የዛ ቀን ምሽት የተባለው ቅድም ያነበብንላችሁ ሳሂህ ሙስሊም 450 ላይ ያለው አጋንንቶች ወስደውት መሐመድን እንግዲህ እነሱ ሞተ ብለው እየሰጉ በነበረበት ሰዓት ላይ ሂራ ዋሻ ውስጥ ይዘውት ሄደው እዛ ቁርአንን ቀርቶላቸው አውርተው ምን ብለው የዛ ሰዓት ነው ቁርአንን የሰሙት። ቁርአን ቀራሁላቸው አለ። ሰማን ብለው ሱራ 72 ላይ የሚናገሩት አጋንንቶቹ የዛ ቀን የሰሙትን ነው እየተናገሩ ያሉት። ስለዚህ ይህንን የዛ ቀን ከነሱ ጋር ለመሆኑ መሐመድ ቁርአንን ሲሰማ ምንድን ነው መረጃው ሲባል ዛፍ ተባለ። የሰማችሁ ማነች? ዛፍ ነች። ምንን? ቁርአንን። ኦኬ ቁርአኑ ላይ ስንመጣ አጋንንት ወንድሞቻችሁ ናቸው የሚል አለ? የለም። አጋንንት ወንድሞቻችሁ ናቸው የሚል የለም። መሐመድ ይህንን ምን አድርጓል? ከራሱ የአጋንንቶቹን ዳይሬክትሊ አምጥቶ ጨምሮ ተናግሮ ሙስሊሞች ተቀብለውታል። ሱናን አቢ ዳውድ 39 ክፈተው አንድ ጊዜ አለ። ሱናን አቢ ዳውድ 39 ክፈተው አንዴ መስረጃ ስለጠየቁ አንዴ መስረጃ ልስጣችሁ። አንዴ ሚዩት አድርግና እንቀጥላለን። ቆይ ምን ይሄ ሁሉ አውርቴህ ለምን አንዴ ላውራስ? አልጨረስም። ታወራለህ። ምላስህን እስኪያለ ብታወራለህ ምንም ችግር የለውም። አንዴ ሐሳብ ጨርስ። አንተ አምላክ ነው የምትለው አካል ዳብሎስ እንደሚያዘው መስረጃ ልስጥህ። ችግር የለም። ትሰጠኛለሽ ሚዩት አድርግና ጠብቅ። ሱናን አቢ ዳውድ ስንት ነው ያልከኝ ዴቫ? 39 አይደለ? ማቴዎስ 4:5 ክፈቱት። ማቴዎስ 4:5 ክፈቱት። አውርጄዋለሁ። በቃ ይቅርታ አድርጉለት እሺ። ክርስቲያኖች እንዳትቀየሙት እሺ። ይሄ አባቱ እናቱን ሲገናኘት ቢስሚላህ ብሎ ስላልተገናኘት መሐመድ በተናገረው መሰረት የአጋንንት ልጅ ነው እና አጋንንት ነው ያስወልደው። ለዛ ነው አጋንንቱ ተነስቶበት የሚጮህ ዝም ብለው ጠብቃል ነው። ተረጋጋና ትቀጥላለህ። ሰው እያወራ ይገባ ማለት ነው። አጋንንት ደግሞ ሲመታ ይጮሃል እና ለዛ ነው የሚጮኸው ገብቶ ዝም ብሎ የሚሳደበው። ኦኬ መጽሐፉ ተከፍቶ ይሄ ትክክል አይደለም ብሎ ከማስተባበል ይልቅ ሌላ ቦታ የማያምንበት መጽሐፍ ውስጥ ሄደው ዝም ብሎ የሚሳደቡት ያው የአጋንንት ልጆች ስለሆኑ ነው። ምክንያቱም የሰው ልጅ ነኝ ብሎ ማስረጃ ማምጣት ከቻለ ይግባና ይቅርታ ጠይቀዋለሁ። አባቱ ቢስሚላ ብሎ ወልዶት ከሆነ ማለት ነው። ጥሩ ምን ይላል እዚህ ላይ? ዛደሽ አንብቦ 39 ሱናን አቢ ዳውድ 39 ላይ ናሬትድ አብዱላህ ኢብን መስዑድ እንደተረከው ዲፒቴሽን ኦፍ ጂን ኬም ቱ ፕሮፌት የጂኒዎች ግሩፕ ወደ ሙሐመድ መጣ። ዛ ሜንድ ሴድ እንዲህ አሉ፣ ኦ ሙሐመድ ፎርቢድ ዩር ኮሚኒቲ ቱ ክሊንስ ዘምሰልፍ ዊዝ ኤ ቦን ኦር ደንግ ኦ ሙሐመድ ፎርቢድ ዩር ኮሚኒቲ ቱ ክሊንስ ዘምሰልፍ ዊዝ ኤ ቦን ኦር ደንግ ኦር ቻርኮል ፎር ኢን ደም አላህ ፕሮቫይድ ሰስተንስ ፎር አስ። እባክህን ህዝብን ከልክልልን። ከምን ከልክልልን? በአጥንት በምናምን መጸዳዳትን በቻርኮል እንደ ምንድን ይባሉ እዳሪ ነው እንደ ይባለው ቻርኮል እዳሪ እንደዚህ አይነት ነገር ከዛ በእሱ ከመጸዳዳት ጠብቃቸው ፎርዊድ አድርግልን ከልክልልን አሉት። ፎር ኢን ደም አላህስ ፕሮቫይደር ሰስቴንስ ፎር አስ እነሱን ለምግብ አዝላ አዞልናል አድርጎልናል አለ። ሶ ደ ፕሮፌት ፎርቢድ ዘም ቱ ዱ ሶ እዛ ነብዩ ሄድና ህዝቡን በአጥንትና እንደዚህ በእዳሪ ምናምን በከብቶች አትጠራረጉ ብሎ ህዝቡን አዘዘ። ኡማውን ማለት ነው። የወንድሞቻችሁ የአጋንንት ምግብ ነው። አዎ ክፈቶ ሳሂህ መሆኑን አሳያቸው። አንዴ አልጨረስኩም። ሳሂህ መሆኑን አሳያቸው። ሐሳቤን አንዴ ጨርስ። ሶሪ ሳሂህ ነው የሚለው ግሬዱን አሳያቸው። እንግዲህ ጎበዝ እዚህ ጋር የምትይዙት ትልቅ ፖይንት አለ። ይሁት ሳሂህ ነው።
ከዛ እዛ ጋር ሰዎቹ መጥተው ምንድን ያሉት ፎር ኢንዜም አላህ ሃዝ ፕሮቫይድ ሰስቴንስስ ፎር አስ ነው የሚለው አሳያችሁ። ዙም አድርገና ይቅርታ አንድ ጊዜ አላዛር አልጨረስኩም። ክፈተው። እሺ እንትን እያለብኝ እኮ ነው። እሺ የት አለ? ይሁን እዚህ ጋር መጥተው አላህ አይደለም እየነገረው ያለው አጋንንት ነው የነገረው። አጋንንቶች ናቸው። ንገራቸው ለህዝቦች። እኛ እንግዲህ ይሄ ቻርኮል ምናምን ምግባችን ነው ያሉት፣ ወይ ደግሞ እነሱ መጸዳጃቸውን ወይ ቂጣቸውን አይጠርጉበት ብለው የተናገሩት አጋንንቶቹ ናቸው። መሐመድ ያንን የአጋንንት ንግግር ሰምቶ ነው ቀጥታ መጥቶ ህዝቦቹን ያዘዘው። መቼ ነው ይህንን ያዘዙት ካለ ሳሂህ ሙስሊም 450 ላይ ቁርአን የሰሙ ቀን ሱራ 72ን የሰሙ ቀን። ስለዚህ የአላህ ቃል አይደለም የአጋንንቱን ቃል ነው ተቀብሎ የመጣው። አትሊስት ሌላው ቢቀር አላህ ልጅን አልያዘም አልወለደም የሚለውን ጅብሪል ይዞ መጥቶ ተናግረዋል እንኳን ቢሉ አጋንንት ወንድማችን ነው። አጋንንት ወንድማችን ነው። በአጥንትና በእዳሪ ቂጣችንን የማንጠርገው የወንድሞቻችን ምግብ ስለሆነ ነው ብለው ያመኑት ሙስሊሞች መሐመድ ይህን መልእክት ከአላህ ነው ይዞት የመጣው ወይስ ከአጋንንት? እችኛዋን ቃል ብቻ አጋንንት ወንድማችን የምትለዋል ከየት ነው? የላቸውም። ከማን ነው የመጣው? ከአጋንንት ከራሳቸው አጋንንቶች የነገሩትን ነው እንደወረደ ይዞ መጥቶ የነገራቸው መሐመድ። አትሊስት ቢያንስ። ስለዚህ እነዚህ ሰዎች የአጋንንት ምስክርነት የአጋንንት ቃልን ተቀብለው ነው እየኖሩ ያሉት ማለት ነው። አስቡት። ጋኔን ነው የነገረው። ኢቨን ራሱ ጋኔን ለማናገሩ ምንድን ነው ማስረጃው? ዛፏን ሄደን አንጠይቃት። እሺ እንዲሁ ሲናገሩ እንኳን አልሰማናቸውም። ከዛስ ደግሞ የአላህ ንግግር ነው መሐመድ ከራሱ አይናገርም ይላል። እዛ ጋር የተናገረው አጋንንት አላህ ራሱ ነው እያላችሁ ነው። አጋንንቶች ናቸው መጥተው እየተናገሩ ያሉት ቃል በቃል። ይህንን ቃል ቢያንስ ይችን ቃል አጋንንት ወንድማችን ነው የምትሉት ይህንን ማስረጃ ይዛችሁ ነው። ይህን ማስረጃ ራሱ መሐመድ ከአጋንንት ይዞት እንደመጣ ነው የተቀመጠው። ከማን ያልኳችሁ? ከአጋንንት ከጋኔኖች ቃል በቃል። ከዛ ሙስሊሞች አጋንንት ወንድማችን ነው ብለው የሰው ልጅ ይጠራሉ፣ አይወዱም። እናቴ ነው የምላችሁ ዛሬ ወደ ክርስትና ብትገባ ልበላችሁ፣ ሙስሊም ሆኖ እናትህ ወደ ክርስትና ብትገባ ጋኔኖችን ወንድሜ ትላለህ፣ እባቦችንም ትላለህ። ምክንያቱም ሙስሊም እባቦች አሉ አጋንንት የሚያድርባቸው። ይህንን ለአጋንንቶቹ ትላቸዋለህ። እቺን ቃል ግን ለእናትህ አታውላት። ከራሳችሁ ማስረጃ በቀጥታ ከልጅነቱ ጀምሮ ሲመሰከርለት ኤቭሪቲንግ ውንቶ እና መጨረሻ ላይ አሁን የከፈና ሱናን አቢ ዳውድ 39 ላይ ያለው በግልጽ እየተናገረ ያለው አጋንንቶቹ ራሳቸው ናቸው እንጂ አላህ አይደለም። አላህ ፈቅዶልናል ያሉት አጋንንቶቹ ናቸው። አላህ ይፍቀድ አይፍቀድ ማስረጃ የለም። አላህ ይፍቀድ አይፍቀድ ማስረጃ የለም። አጋንንት ደግሞ ውሸታም ነው፣ መጽሐፍ ቅዱስ ላይ ተቀምጧል። እርሱ ውሸታም ነው፣ የውሸት አባት ነው፣ አትስሙት ተብሏል። አጋንንትን እንዴት ታምናላችሁ? አጋንንት ነው መጥቶ አላህ ነግሮናል ያሉት እንጂ ለመሐመድ አልነገሩም። አላህ ራሱ አጋንንቶቹ ናቸው አላህ ፈቅዶልናል ያሉት። አላህ ይፍቀድላቸው አይፍቀድላቸው ማስረጃ የለም። ክሊር ይመስለኛል ሀሳብ አይደል? ገብቷችኋል? ከስር ኮሜንት ላይ እስኪ የመጨረሻው ነጥቤ እስኪ አሊ ትገባና አሁን በስነ ስርዓት ታወራለህ፣ የራስህንም ታወራለህ፣ ጥያቄም ትጠይቃለህ። አስገቡታልኝ እስኪ ከከፈተላችሁ ግስት ላኩለት ወይ ላኩለት። እፎይ 3 ሚሊዮን ሳልቦልክ ለምን ትለዋለህ? ቦልከው እንጂ እፎይ አይደለም እየከፈተልኝ ስላልሆነ ነው። አላችሁ ጋይስ ዝም አላችሁ። አይዋ አሊ
ይሄ ሁሉ እንዴት ነው? ደህና ነህ? እዚህ በስተቀር ዝፈራላችሁ እንዴ? አሊ ኧረ ሰላምታ፣ ኧረ ሰላም እያልኩ እኮ ነው። ፍራቻ ምን አመጣው? ሰላም እያልኩ እንዴት ነህ? ሰላም ብለናል እኮ ቅድም እኮ ሰላም እያልኩ ፍራቻ ምን ያመጣዋል? ፈርተህ ከሆነ ራስህ ተናገር። እንዴት ነህ ግን? ደህና ነህ? ቅድሙን እኮ ሰላም ብያለሁ፣ ግን ይሄን ያክል መፍራት እኮ ላይ ገብቼ እንደዚህ ማለፍለት አሊ ውሃ ጠጣ መጀመሪያ። ሰላም ነው ወይ? እንዴት ነህ አሊ ወንድማችን? አሰላሙ አለይኩም ብለህና እስኪ አንተ ወአለይኩም ሰላም ወራህመቱላሂ ወበረካቱ በለን። አሰላሙ አለይኩም አረበኛ ማንበብ እንደማትችል አሰማ ሪከርድ ያደረኩት ሲጀምር ነው። አረበኛ እችላለሁ እኮ አላልኩም አሊ። ለምን አታውቀው? ወተገዝም ብለህ ለምን ትለፈልፋለህ? ቢዲኤፍ ቢዲኤፍ ይዘህ ላስተምራችሁ ትላለህ። እንዳታፍርም እንዴ አሊ። አሰላሙ አለይኩም እኮ ነው ያልኩህ። ኧረ እሱን እኮ ጨርሰናል። ሰላም ተባብለናል እኮ ምን በለኝ እስኪ አሰላሙ አለይኩም። ስለዚህ ይኸውልህ አንተ አጋንንት ምናምን ትላለህ አሊ። አሰላሙ አለይኩም እኮ እንዲህ አሉ አይደል? ምላሹ በእስልምና ምንድን ነው? መልስ ነው የምትለው አካል እስኪ አጋንንት እንደሚያዘው ስድባት ያዘ አሊ። አሊ እኮ ገና አሰላሙ አለይኩም እያልኩ ነው አሊ። ኧረ ቶቶ አታልበስ እያልኩ ነው። አያችሁ እኔ አሁን ሰው ስለሆንኩኝ አሰላሙ አለይኩም ስለው ወአለይኩም ሰላም ወራህመቱላሂ ወበረካቱ አይለኝም። አጋንንት ግን ጋኔን ግን መጥቶ ቢለው ይመልሳል። አይገርምም አሊ? እንደዚህ እኮ ጋኔን ስትል ነበርና እስኪ እሺ ጋኔኖች አሰላሙ አለይኩም ቢሉ ምን ትላቸዋለህ? እርሰው ምን ካልተሸማቀቁ አሰላሙ አለይኩም ይትል ዛሬ ነው እንደሰማው። ጋኔኖች መጥተው አሰላሙ አለይኩም ቢሉ ካልተሸማቀቅ ምን ብለህ ነው የምትመልስላቸው? እስኪ መልስላቸው። ሙስሊም ከሆነ አማኝ ከሆኑ ወአለይኩም ሰላም እላለሁ። አማኞች ስላሉ አንተ ስለማታውቀው እሱን ነገር ለማውራት ላንተ እኔ ደግሞ አሁን ሰው ነኝና አሰላሙ አለይኩም አልኩ። አንተ ከሃዲ ነህ፣ ካፍር ነህ። ስለዚህ ያንተ አትለኝም ማለት ነው። አጋንንት ግን ይላል። አያችሁት? አጋንንትን ሰላም ይመልሳል ሰላምታ ለአጋንንቶቹ፣ ለጋኔኖች። ለሰው ልጅ ግን እናትህ እስላም ባትሆን ግን አሰላሙ አለይኩም ብትልህ ትመልስላታለህ? ለአጋንንት እንደምትመልሰው እናትህ ከእስልምና ብትወጣና አሰላሙ አለይኩም ብትልህ ትመልስላታለህ? ከሃዲ ከሆነች አልመልስም። አያችሁ? አጋንንት ከእናቱ አስበልጦ አጋንንትን ይመልሳል፣ ለእናቱ ግን አይመልስም። አልዋሸሁም። አያችሁ አይደል? ከሃዲ ነው። ቆይ ዝም ብለህ አትቀባጠር። አሁን እስኪ ወደ ዋናው እንሄድና እዚህ ጋር መሐመድ ይህንን ቁርአን እየሰማሁ ይህንን አጋንንት ወንድሞች ናቸው ያለው። ቆይ ያመኑት ወንድሞች ናቸው ያለው ማን ነው? አላህ ነው ወይስ አጋንንት ራሱ? ይሄን የተናገረው እናትህን ድረስ እንድጠላ ያደረገ ማን ነው? አላህ ነው መልእክቱን ያወረደው ወይስ አጋንንት ራሱ የነገረ ንግግር ነው? እንዳወረ ለምን አትፈቅድልኝም? ቤት ከፍተህ አሁን ጥያቄ ለመመለስ ማለት ነው። የፈቀድኩልህ እኮ ነው። ጥያቄ ጠይቄ እኮ አውራ እያልኩ እኮ ነው። ከልክዬ ነው እንደምጠይቅህ ማን ነው አልኩ። ጥያቄ ለመጠየቅ ለማስተማር ከሆነ ልጠይቅህና ቆይ መልስልኝ። ኦኬ የኔን መልስልኛ። የተቦከ ለዚህ ብለህ አትቀበጥር። በቃ ቻው። አልቀበጥኩም እኮ ነው። ማስረጃ ከፍቻለሁ። ይሄን ለራሴ ያዘጋጀው ፒዲኤፍ ከፍቻለሁ እኮ አልዬ ማስረጃ ከፍቼ እኮ ነው የጠየኩት። ቻው። ካንተ አይነት ዶንቆሮ ጋር ማን ነው የሚያወራው? አንተ የሰው ልጅ ነህ ግን አሊ፣ አንተ የሰው ልጅ ነህ። ቻው በቃ ዝብል። አንተ የሰው ልጅ ነህ አሊ። አዎ አሊ። እንግዲህ አየሽታ አጋንንቱ አሁን ምን አለ ቅድም በግል ራሱ እንደነገራችሁ ከአንደበቱ ከኔ አይደለም። እናቴም ብትሆን አለ ሰላምታ ራሱ አልመልስላትም። የፈጣሪ ሰላም ባንቺ ላይ ይሁን አልላትም አለ። አጋንንትን ግን እላለሁ አለ። ሉክ ለምንድን ነው ሲባል አጋንንት ወንድሙ ያመነው ወንድምህ ነው ስላለው። ማን ይነገርህ? ማን ነው እንደዛ ያለ ተብለው ሲጠየቁ ሙስሊሞቹ አያውቁም። አላህ ነው የሚሉት። አላህ አልተናገረም። ኢብን ራሱ በነሱ አላህ የሚባለው አጋንንት ራሳቸው ናቸው ለመሐመድ ሄደው የነገሩት ራሳቸው አጋንንቶቹ። እንደዛ እያልኳቸው ነው። የአጋንንቶችን ሰምቶ ነገራቸው፣ ተቀብለው ይኖራሉ ሙስሊሞች። አጋንንት ይጫወትባቸዋል። ከዛስ አሊ የሰው ልጅ ነው ወይስ የጋኔን ልጅ ስለው መልስ የለም፣ አያውቅም። ለምን? አባቱ አንድ ስህተት ሰርቶ ቢስሚላህ ሳይል ከወለደ ልክ ሱሌማን የሚባለው የነሱ ነቢይ ማለት ነው። ኢንሻአላህ ሳይል ማለት ነው። የአላህን ስምንትን ሳይል ወሲብ አደረገ። ምን ለማድረግ? በአንድ ሌሊት 100 ወታደሮችን ለመውለድ ከ100 ሴቶች ጋር ወሲብ አደረገ። 100ም አልወለዱም። አንዷ ግማሽ ሰው ወለደች ይላል። 100 ሌሊት በአንድ ሌሊት ማለት ነው።
ልክ እንደዛው የአሊም አባት ቢስሚላህ ይበላ ይበል ማስረጃ የለውም። ስለዚህ አጋንንት ደግሞ ይቅርታ አድርጉልኝ ተጠምጥሞ ነው የሚለው። በምን ላይ ተጠምጥሞ? በወንዱ ብልት ላይ በአባቱ ላይ ተጠምጥሞ እናትየውን ያስረግዛታል ይላል። ማስረጃ ላይ መክፈት እችላለሁ ለማወራት ለእያንዳንዱ ቃል እና አሊ የአጋንንት ልጅ ሊሆን ይችላል እና ሰው ያወራ እንዳይመስላችሁ። ምክንያቱም ሰው ቢሆን ማለት ነው እናቱን ወላ የወለደችውን እስላም ስላልሆነች ብቻ እሷን ጠልቶ አጋንንትን አይወድም። እስላም ነው ብሎ ይህ እስላም ይሁን አይሁን ለማያውቀው አጋንንት ለርኩስ መንፈስ አጋንንት ስለገባበት እንጂ ሰው በጤናው እንደዚህ ይሆናል ወገኔ? አይሆንም። ሰው በጤናው እንደዚህ አይሆንም እስካልታመመ በስተቀር ጤነኛ ካልሆነ በስተቀር እና በጸሎት ነው ቅድም ሲባል ለዚህ ነው በጸሎት ነው እነሱን ማገዝ የተባለው። ካያችሁት መጽሐፋቸው እንዳለ በጣም ያስጠላል። ሰው በጤናው እኔ አጋንንትን ነው የምወደው እናቴን ራሱ አልወድም ሙስሊም ካልሆነች ጥላቻ የሚያስተምር በቃ ምንድን ነው? አጋንንት ነው። በጣም ነው እኮ የሚያስደነግጠው ወገኖች። ፈቷውን ከፍቼ ላሳያችሁ እችላለሁ። ይሄኛው እንትን የሚልበትም ማለት ነው። ኔትወርክ ለካ የለኝም። ቆይ ሆትስፖት ላብራ። ስለዚህ ሙስሊሞች መጽሐፋችሁን ዲፌንድ ማድረግ አትችሉም። አይደለም ብላችሁ ዲፌንድ ልታደርጉለት የምትችሉበት አይደለም። በቃ በግልጽ ጤናማ አይደለም። በቃ በአጠቃላይ ምን ትምህርቱ ምኑ ኤቭሪቲንግ ሁሉም ነገሩ ጤናማ የሆነ ነገር አይደለም ያለው። ይሄ ለምንድን ነው እንደዛ የሆነው ካላችሁ ሲሰሙ እስልምና በጣም የዘገነን ነገር ትሰሙበታላችሁ። ለምን? የፈጣሪ ስላልሆነ አጋንንታዊ ተልኮ አጋንንታዊ ትምህርት ስለሆነ እኮ ነው እንጂ በጤናው እኮ እንደዚህ አይሆንም። ይህንን ላሳያቸዋል። ለምሳሌ ኢብን አባስ በመጣ ሐዲስ የተዘገበ ነው። ኦኬ